አናት ይፈርጣል ብሎ አክሊለ ኢየሱስ ያስታርቃል አናት ይፈርጣል እንጂ ከኢየሱስ ውጭ በሌላ አትታረቁም ብሎ ይሄኛው ደግሞ እዚህ ቁጭ ብሎ ዘልፈኒ ምን እንደሚል ሰማለኝ። ለምንድን ነው መካከል ላይ ያለው? ስጋ የለበሰው ለእግዚአብሔር ክርስቶስ ስለሆነ መለኮትና ስጋን የተዋሃደ ስለሆነ በሰውና በእግዚአብሔር መካከል ሆኖ ዓለምን ከራሱ ጋር ከባህሪ አባቱ ከአብ ከባህሪያቱ ከመንፈስ ቅዱስ ስላስታረቀ አሁንስ ያስታርቃል። በምኑ ፍጽም ድህነቱ አንዴ በዕለተ ዓርብ ፈጽሟል። አሁን ግን እኛ ስንበደል አሁን ያስታርቅ አሁን ይታረቀናል እንጂ አያስታርቅም። አዎ አሁን ያስታርቅ አሁን ይታረቀናል። እሱ ያ ደም ሁሌም ለዘላለም እርቅ የሚሰጥ ደም እርቅን የሚሰጥ ደም ነው። ምን ማለት ነው? ኃጢአትን በምንሰራ ሰዓት ላይ ያ በመስቀል ላይ ያስታረቀን የክርስቶስ ደም ንስሐ ገብተን ስም በምንቀርብበት ሰዓት ላይ ዛሬም ይቅር የሚለንና የሚታረቀን ያው ደም ያው ደም ከሆነ ዛሬም ይቅር የሚለንና የሚታረቀን ክርስቶስ ያውና ዘላለማዊ አስታራቂ ነው ብለን ዛሬም ጌታ አስታራቂያችን ነው ፎርስ እንላለን ነው አማላጃችን አለ አስታራቂያችን ክርስቶስ ሰውነቱ ዛሬም ከእሱ ጋር ነው። ተደበቁ በእውነት ግራ ገባን እኮ ኤርሚዬ፣ በጣም ግራ ይሄኛውን ይሄው ልክ የላለው ዋትሳፕ ላይ ኧረ በደንብ በሰፊ የሰሩት አለ። ሌላም ቦታ ላይ እንደዚህ ሲከራክ ቤቱ ገብቶ ደግሞ ያወራበት ይታረቃል እንጂ አያስታርቅም ያለበት ይችን ቪዲዮ ነው ተልኮ ላይ አንተ ከጨረስክ ላይቡን በቃ እኔ ጨረስኩ። ይችን ብቻ ሳይችል ጊዜው ተደና በአንድም ሰው በኩል መቅረብ አይቻልም ወደ እግዚአብሔር አብ። በወልድ በኩል ካልተቻለ፣ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ፣ ወደ አብ መቅረብ ካልተቻለ የፈለግ ተፈርጣ አለ ጭንቅላት ይፈነዳታል። ወደ አብ ማንም አያቀርብን። በወልድ ካልቀረብክ በእመቤታችን አትቀርብን። እንዲህ ላል ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስም አለው እኔ መንገድና እውነት ሕይወትም ነኝ። እኔ መንገድና እውነት ሕይወትም ነኝ። በእኔ በቀር ወደ አብ የሚመጣ የለም። በማን በቀር? በእኔ በቀር አለ ጌታ ኢየሱስ። እነዚህ ሁሉ መጽሐፍቶች በሙሉ ይህን ነው የሚናገሩት። ይህም ብቻ አይደለም፣ ምሕረትን ወደሚለምንበት ወደ አባቱ ማድረግ ብቻ አይደለም። በዳግም ምጽአት ሲመጣ እኮ ይለምናል ብለኸኛል። አንተ አታፍሩም እንዴ? ይለምናል እኮ ብለኸኛል። በዳግም ምጽአት ሲመጣ ይለምናል ብለኸኛል። አሁን በአባቱ ቀኝ ሆኖ አይለምንም ትላላችሁ። በዳግም ምጽአት ግን ሲመጣ ለምኗል። ይታያችሁ ወገኖቼ፣ ቀድሞ ሲመጣ ለመነ ይለዋል ኦርቶዶክሳውያን። አሁንስ በሰማያት በአባቱ ቀኝ አይለምንም ይለዋል። ዳግም ሲመጣ ይለምናል ለኃጢአተኞች እና ይፈርዳል በኃጢአተኞች ላይ። እንደዚህ የተንተፋተፈ 50 እግር ትምህርት 50 ቦታ ላይ ቆራርጥልሃለሁ ማለት ነው። በአደባባይ ላይ እንደዚህ በእግዚአብሔር ቃል ሰይፍ እንደዚህ ምድምድ አድርጌ እግር አልባ አደርገዋለሁ። ይሄን የደብተራ ትምህርት ሁሉ ማለት ነው። ይሄን የደብተራ ትምህርት ሁሉ በራሳችሁ መጽሐፍት ነው የምትሰቃዩት። ይሄ ግዕዝ ወንጌል፣ ግዕዝ መጽሐፈ ዚቆ መዝሙር፣ ድርሳነ ሰንበት፣ ውዳሴ ማርያም እንድምሳ ትርጓሜ፣ መጽሐፈ ሰዓታት፣ መጽሐፈ አርጋኖን፣ ድርሳነ ማርያም፣ ሰዓታት ከነ ምልክቱ ያለበት ይሄኛው ማለት ነው። ይሄኛው ደግሞ ሌላኛው ሰዓታት፣ ቅዳሴ። ምን ላድርጋችሁ? በመጽሐፍ ቅዱስ ስነግርህ አልገባ ብሎ ካለ በእንደነኛ መጽሐፍ ይኸው እየተሰቃየ ነው ማለት ነው። ኦኬ። ስለዚህ ጥያቄ አንድን ጥያቄ 5 እና 6 ጊዜ ጠይቆ ከዛ ውስጥ ለፖለቲካ የሚመቸው ነገር አገኛለሁ ብለህ እኛም አውቀናል ጉድጓድ ምሰናል አለች አይጥ ይባላል። ብራዘር እኔም አውቄያለሁ። ኦኬ ቴንክ ዩ። በጫጫት አይደለም ደግሞ ግዕዝ አንብቤ ስተረጉም አንተ ትክክል አይደለም ብሎ ይላል። ግዕዙ ለኔ ተው፣ ለአንተ ትችል እኮ አንብብና ተርጉም ብዬ አላቅም ብለኸኛል። እኔ አንብቤ ከተረጎምኩ በኋላ ጭጭ ብለህ ከሰማ በኋላ ግዕዙ ለኔ ተው፣ ምን ለአንተ ተውልሃል? የት ታውቀውና እንዴ? ይሄ ነውር አይደለም እንዴ? የት ታውቀውና? ግዕዙን ካወቅ ናዚ ወንጌል ላይ ታነባለህ፣ ትተረጉመዋለህ አንተ ማለት ነው። እንደዚህ አይነት ቀልድ ተው። እሺ ዳጊ አንተ ስራ ላይ ስላለ ለአንተ ቅድሚያ ልስጥና ከዛ ጌሳምዬ ከዛ ለሌሎች እድል እሰጣለሁ። ብዙ ከአቅም በላይ ሲሆንበትን እንግዲህ እንደዚህ ጫጫታ ይፈጥራል። አላስወራ ይላል ምን ይላል? ዳጊ ትችላለህ? ዳጊሻ አለ?
እሺ ዳጌ የለም ወንድምነህ ጌርሳምዬ ቤት ሄርሚ ወጣሁ። አሁን ምንድን ነው አሁን በጣም ደስ የሚለው ነገር ምንም ማምለጫ የላቸውም። ይህንን ማስተባበል አይችሉም። ምክንያቱም ያ ሰውዬ በራሴ ቆንጨራ እንዳለው ነው። እኛን ይመጡና ያማልዳል የሚለውን በግልጽ የተጻፈውን ያማልዳል ትላላችሁ ምናምን ይላሉ። እነሱ ጋር ግን መጽሐፍቶች አሉ። ቅዳሴያቸው ላይ አለ፣ ያሬድ ቅዳሴ ላይ አለ እና አሁን ያመጣቸው መጽሐፍቶች ውስጥ አሉ። እኛ ከምንለው በላይ ይለምናል ይላሉ። ሲያስፈልግ ደግሞ ድርሳነ ኪዳነ ምሕረት ላይ ነው አለ ይመስለኛል። ጭራሽ ከማድረጓ በፊት ከዋናው እንትን ከዲያቆን ከምናምን ከማነው ጋር ሆነው ከፊሊጶስ ጋር ነው ከማን ነው ሆነው ያው እንደቀደሰና እንትን እንደሰጠ እንደጸለየ ሁሉም ይናገራል አይደል እንዴ? ጌታ ኢየሱስ ክርስቶስ እንዴት ሰው ታደርጉታላችሁ ይሉና መቶ ቅዳሴ አድርጎ ስጋ ወደ ማን ሚተርገው አባይ ይቅርታ ችግር የለም እና እንደዛ ይናገራልና እነሱ ጋር ነው ግራ የገባው። አያችሁ ዘመን መጥቶ እንደዚህ እንበረበራለን እንመረመራለን ሳይሉ ኦፕን ዶር ሆና ኦርቶዶክስ ዝም ብሎ ነው የገባው። ያለ ታቅቦ መጽሐፍቶች ገቡ ሴን እኛ ጋር ይመጡና ደግሞ አያማልድም ይላሉ። እንዴ እናንተ ጋር ይለምናል ትላላችሁ። አንዴ መጥቶ ማርያም በሞተ እንግዲህ ጌታ ኢየሱስ ክርስቶስ ወደ 60 ሳምቲንግ አካባቢ ነው የሞተች የሚባለው እና ከሰማያት መጥቶ ነው ያንን ያደረገው። አሁን ልታወጣው ትችላለህ እና ከዋናው ካህን ምናምን እናንተ የምትጠቀሙበት ቋንቋ አለ። እኔ አሁን ስለወጣው እንጂ እሱም ቦታ አዘጋጅቼው ነበርና እንዲህ አይነት ነገር እየጻፉ እኛ ጋር ግን መጥተው። ሁለተኛ ደግሞ ብፁዕ አሁን ምንድን ነው የሚያዝግህ ያው ቤተክርስቲያኗ ካላስተማረች ኤኒቲንግ አይሉም። ያማልዳል የሚለው ሊትራሊ እንኳን ያማልዳል አይሉም። ምክንያቱም ቤተክርስቲያኗ ያለችውን ነው የሚሉትና የዚህም ችግር ስለሆነ ያው አሁን እንዳደረቀው ማድረቅ አለባቸው። ባይዘዌ ደጋግመን እንደምንለው እዚህ ጋር ጋይስ በአንድ አፍ ነው የምንናገረው ከምትለው የኢትዮጵያ ኦርቶዶክስ ተዋህዶ ከኦሪየንታል ከሌሎች ኦሪየንታል ቸርች ጋር ሁሉ ነገራችን ኮፒ ፔስት ነን ከምትለው ጋር እንኳን በምልጃ አትስማማም። ሌሎቹ እነ ካፕቲክ፣ አርመን፣ ሲሪያ፣ ህንድ ያማልዳል ይላሉ፣ ካቶሊክ ይላሉ፣ የዓለም ክርስቲያን ሁሉ ይላሉ። እነ ዮሐንስ አፈወርቅ፣ ጃን ክርስቶስቶም፣ ቅዱስ አትናቴዎስ ሁሉ ሳይቀሩ ያማልዳል ይላሉ። መጽሐፍ ቅዱስ ያማልዳል ይላል። እነሱ ደግሞ በዚህ አሁን ኤርሚ በደረደራቸው መጽሐፍቶች ማማለድ ብቻ አይደለም ይጸልያል ይላሉ። መተው እንደገና ደግሞ አያማልድም። እንዲህ አይነት ፈተና ነው የገጠመን። ኤኒዌይስ ዊንድ አለ እዚህ ጋር እንዳራብሻችሁ። ተባረኩ። እሺ ቴንክ ዩ ወንድምነት። ዳጊ አሁን ትችላለህ። ባይዞ ለዳጊ ቅድሚያ የምሰጠው ስራ ላይ ስለሆነ ብዬ ነው። እታች ምልክት ስጠኝ የማችል ከሆነ። እሺ አልቻለም ማለት ነው። ቤካ ወንድምነት አለህ? እሺ ቤካ ሌሊት ነው እሱ ጋር ተኝቷል ይመስለኛል። እሺ ምንድነው ሀሌታ አለህ? እንደየቅድመ ተከተላችሁ ልስጥ ብዬ ነው። ሀሌታ አለህ? ሌሎች ይሰማለሁኝ። ጌርሳምዬ ይሰማለሁ? ተባለ። ኦኬ እሺ። ሀሌታም የለም እንቅልፍ ወስዷቸዋል ማለት ነው ኢትዮጵያና አፍሪካ ስለሆኑ። እሺ መቅዲ አለሽ? መቅዲ እሺ ኦኬ የሉም ማለት ነው። ዲያቆን አዲስ አለው እሺ የነበረው ላይ ያለውን ነገር ትችላለህ። እግዚአብሔር ይስጥህ፣ ጌታ ይባርክ። እንደዚህ ለጌታ ለሆነው ወንጌል እውነት ለሆነው ወንጌል ምንም ብትባል ብትሰደብም ብትተችም አላዋቂ ብትባልም በዚህ ደረጃ መጋደልህን ስላንተ ክርስቶስን አመሰግናለሁ፣ አከብረዋለሁ። ክብር ለሱ ይሁን። የእኛ ክብር ምንም አይጠቅምም፣ እሱ ይክበርበት። ብፁዕ አምላክ ግን በቃ ይቺ ነች ጥያቄው፣ ሌላ ጥያቄ የለው።
ይችን ጥያቄ ይዞ ግን ብዙ ቦታ ይዞራል። እኔ ጋር ግን አይመጣም። ያውቀዋል ምን ልመልስለት እንደምችል ማለት ነው። ብዙ ቦታ ይዞራል። የት ነው ያየኸው? በቃ እኮ ሮሜ እንትንን መጽሐፍን ገልጸ ሮሜ 8:34 የሞተው ያለው ስለሞተ ነው አይደለ? ከሙታን የተነሳው ያለው ከሙታን ስለተነሳ ነው አይደለ? የተጠናቀቀ የሚነሳው አላለው። በእግዚአብሔር ቀኝ ያለው በእግዚአብሔር ቀኝ ስላለ ነው አይደል? ስለማለደ ከሆነ የማለደው ለምን አላለው? የሚማለደው ለምን አለው? የሞተው እንዳለው የማለደው ለምን አላለው? ይሄን ሊመልሱ አይችልም። ስለዛች ላይ ድርቅ ብሎ መቅረት ያቆርኝ አንዴ። ወገኖች ግን ለምን ታብ ኮፕሊንግ ሼር እንደማታደርጉት ፕሊዝ አዶ ነው። አሁን ምን ትጎዳላችሁ ወገኖች? ሪስትሪክሽን በጣም እየመጣብኝ ነው። እዚህ ያላችሁ ወንድሞች እናቶች ኮፕሊንኩን ተውትና ታፕ ብቻ አድርጉ። እዚህ ትልቁ ላይ በጣታችሁ እየነካካችሁ ብታደርጉ አልጎሪዝሙ ጥሩ ይሆናል። ጸጋ ይብዛላችሁ። ፕሊዝ ሼሩን ተዉትና፣ ሼሩ ጥሩ ሄዳል ይመስለኛል። አይ ዶንት ኖ ሼሩ ምን ያህል እንደሆነ አላውቅም። ሼሩ ምን ያህል ነው? ከታች ያላችሁ ሰዎች ይታያችሁ ከሆነ ሼሩን ጻፉልኝ ምን ያህል እንደሄደ። 11.5K 10,000 11.4 11 እሱ በቂ ነው። በቃ 11 ከሆነ አሁን ታፕ አድርጉት ፕሊስ ወገኖች። ሪስትሪክሽን እየመጣብኝ ነው። ጸጋ ይብዛላችሁ። ባይዘዌ ዲያቆን አዲስ የብፁዕ አምላክ ወንድሙ ነው እና እንግዲህ እንደዚህ ነው። በአንድ ቤት ውስጥ እንደዚህ ነው የሚሆነው። ጌታ ግን ይረዳዋል። ቴንኪው ዲያቆን፣ እየቀጥል ተባረክ። በሰማይ ላለው ግን አንድ ይችን ብቻ ልበልና በሰማይ ክርስቶስ ሲያማልድ አሳየኝ ላለው ይችን ልበልና ይበቃኛል። አመሰግናለሁ ከፈቀድክልኝ ወንድም አለ። ኧረ በአንተ ነው ትችላለህ፣ የፈለግከው ነው ስለተናገር። ዕብራውያን 9:24 ላይ ትሄድልኝና ምን ይላል መሰለ? ክርስቶስ በእጅ ወደ ተሰራች እውነተኛዊቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ቤት በሰማይ በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወዴት ገባ ይላል? ወደ ሰማይ ገባ። ብፁዕ አምላክ ካለህ እየሰማ ወደ ሰማይ ገባ። ስለኛ ምን ይል ዘንድ? ይታይ ዘንድ። መታየቱስ ምንድን ነው? ለማዳን ነው። ይህስ ማዳን ምንድን ነው? ምልጃ ነው፣ የሊቀ ካህናቱ። ስለዛ አንድ ጊዜ ነው አይደለም የማለደው ለምትለው ደግሞ 28 ላይ ሂድ። እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ይላል። አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ። ይችን ያዙልኝ። ሁለተኛ ጊዜ ቅድም ይታይልን ዘንድ አለ አይደል? ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ያድናቸው ዘንድ ለሚጠባበቁት፣ ገና የሚጠባበቁ አሉ። እኛ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ክርስቶስ ይማልዳል። እውነት ነው። ፊታችን አትቆምም እና አመሰግናለሁ። እግዚአብሔር ይባርክ። ጌታ ይባርክ። ጌታ ካንተ ጋር ይሁን። እውነት አመሰግናለሁ። ቴንኪዩ ዲያቆን አዲስዬ፣ ተባረክልን፣ ጸጋ ይብዛልህ። እውነቱ ይሄ ነው። ቴንኪዩ። እሺ ወንድማችን መልካሙ እንኳን ደህና መጣ። እንግዲህ አገልጋይ ወንድም ኤርምያስ ሰላም ብያለሁ። ማታ ማታ አልመችም እያለ ለዛ ነው ዛሬ ስለተገናኘን በጣም ደስ ብሎኛል። እየሆነው ያለው በሙሉ ይህ የእግዚአብሔር ስራ እንጂ ከኛ የሆነ ነገር ምንም የለም። እግዚአብሔር የተመሰገነ ይሁን። ቅድምም እዛ እኔ ቤት እንደዚሁ ከአንዳንዶች ጋር ስለ ማማለድ አጋጣሚ ተነስቶ ነበረ እና ጥያቄው ወደኛ ነበር የመጣው። ኢየሱስ አማላጅ ነው ወይ ብለው ጠየቁን። አዎ አልናቸው። አሁንም ሲሉን አዎ አልናቸው። የማማለድ
የማማለድ ስራ ያው በመዝገበ ቃላቱ ያው ከብፁዕ ጋር ያው ብዙ ነገር አሳልፈናል ከዚህ በፊት። መዝገበ ቃላቱ ማማለድ ማለት መለመን ነው ብሎ ያለው ለፍጡራንና ወይንም ኢየሱስ ክርስቶስ ደግሞ ስጋ ለብሶ ለመነ ነው። ለክርስቶስ ሲሆን ደግሞ ግን መስዋዕት ከፍሎ ያስታረቀውን ማማለድ ይለዋል። ለክርስቶስ ወደ ታች ብዙ ጊዜ አይነበብም፣ የላይኛው ብቻ ነው የሚነበበው። መጽሐፉ እጃችን ላይ ስላለ ችግር የለብንም። ለክርስቶስ ሲሆን ይላል። ለክርስቶስ ሲሆን ማማለድ ለክርስቶስ ሲሆን ይለያል። ምን ይላል? መሰረታዊ ትርጉሙ አንዱ ስለሌላው መለመን ነው። ይሄ ክርስቶስን በሚሰራው ስራ አይመለከተው። እነ ሙሴ በምድር ላይ ሳለ ስለ እስራኤል ማለደ አሏቸው፣ ተሰማ። ክርስቶስ ለደቀ መዛሙርቱ ለመነ። ምዕመናን ለሌሎቹ እንዲለምኑ ታዘዋል። ክርስቶስ ለመነ የሚለው አለ። ስለ ኃጢአታችንም ይቅርታ ለመነ። ኢየሱስ ክርስቶስ በመለመን አላዳንን፣ የሚሰሩትን አያውቁምና ይቅር በላቸው ነው ያለው። እንደ ማንኛውም እንደለመነ ነው። ክርስቶስ ያዳነን በከፈለው ዋጋ ስለሆነ ወደ ታች ለክርስቶስ ይለያል የተባለው ይሄኛው ነው። በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። የእርሱ ምልጃ ግን እንደኛ ልመና አይደለም። በቃ የእሱ እንደኛ ልመና አይደለም። በስጋ ወራትም ቢለምን የማዳን ወይንም ሊያድነን በልመናው ሊያድነን አይደለም። እዛ ጋ የለመነው በቃ አምላኩን ማለት በስጋ ወራት አምላኬ አምላኬ ብሎ አባቴም አባቴ ብሎ ጸልየዋል። እንደገና ደግሞ የሚሰሩትን አያውቁምና ይቅር በላቸው ብሎ ምን ብሏል? ለምኗል። በመለመን አላዳነንም። አሁንም ደግሜ የምለው ነገር የሱ ማማለድ በማስታረቅ ነው። ደም በማፍሰስ ነው። ስጋ በመቁረስ ነው። ዋጋ በመክፈል ነው። ስለዚህ ኢየሱስ ክርስቶስ ይላል የእሱ ምልጃ ግን እንደኛ ልመና አይደለም። ምክንያቱም አንድ ጊዜ ራሱን መስዋዕት አድርጎ በማቅረብ ለምዕመናን ፍጹም ደህንነትን አስገኝቶላቸዋል። ይሄ ነው ማማለድ። ለክርስቶስ ሲሆን ማማለድ ይሄ ነው። ለዘላለም ሕያው ሆኖ በሰማይና በምድር ስልጣን ሁሉ በመቀበል በአብ ቀኝ ተቀምጧል። አሁንም የተቀመጠው የአማላጅነት ስራ ሊሰራ ነው። እንዴት ነው ታዲያ አሁን አማላጅ የሚሆነው ብለን ይህን ጥያቄ ሁሉም ሰው ሊጠይቅ ይችላል። በብሉይ ኪዳን ስንመለከት የሊቀ ካህኑ ስራ አንድ ነገር ነው የሚያደርገው። ደም ይዞ ይገባል። ደም ይዞ ይገባል። የሊቀ ካህኑ በእንስሳ ላይ የነበረውን ኃጢአት፣ በእንስሳ ደሙ ላይ ያለውን ኃጢአት፣ የሰዎችን ኃጢአት ይዞ ይገባል በእግዚአብሔር ፊት። ያንን ደም እግዚአብሔር ደግሞ ምን ይለዋል? ያሸተዋል፣ ያየዋል። ያን ጊዜ የአንድ ዓመት የሆነ እንግዲህ ሕሊናን የማያነጻ ቢሆንም የአንድ ዓመት የሆነ ኃጢአትን ያስተሰርያል። እንግዲህ ለአዲስ ኪዳን ምሳሌ ስለሆነ ነው። የአንድ ዓመት የሆነውን ኃጢአት ያስተሰርያል። ለክርስቶስ ሲሆን ማማለድ ማስታረቅ ከሆነ ክርስቶስ ደግሞ ያስታረቀን ኃጢአታችንን ማስተሰሪያ ያደረገው በደሙ ነው። ለአንድ ጊዜ በፈጸመው ደሙ የገዛ ደሙን ሊቀ ካህን ስለሆነ ይዞ ሄደ። የሚደንቅ ነው። በቃ የገዛ ደም በገዛ ደሙ ነው ገባ የሚለው በገዛ ደሙ ሊቀ ካህን ስለሆነ ደም ይዞ ይሄዳል። ለዘላለም ለአንዴና ለመጨረሻ ጊዜ ይዞ ገባ። ያንንም ማስተሰሪያ አድርጎ ምን አለው? አቆመው። ኢየሱስ አማላጅ ነው። አሁን ስንል ምን እያደረገ ነው? ደሙ አሁንም የኃጢአት ማስተሰሪያ ሆኖ ቆሟል።
እግዚአብሔር ፊት ይታያል። ማ ስጋን የለበሰው ኢየሱስ ክርስቶስ በአብ ቀኝ የተቀመጠው በደሙ ምክንያት ቤዛ ሆኖ እኛን ወክሎ አሁንም እዛ ተቀምጧል። ቤዛነቱ አማላጅነቱ ነው። ቤዛ ማለት በሌላ ቋንቋ ምትክ ነው፣ ጠበቃ ማለት ነው። እኔ አሁን ኤርምያስ ውጭ ሀገር ነው ያለው። ኢትዮጵያ ውስጥ ያለውን ነገር ጉዳይ ለእኔ ውክልና ሰጥቶ ጠበቃ ስለሆንኩ ፍርድ ቤት ሄደ ተሟገትልኝ ካለኝ የኤርምያስ ነገር በሙሉ እኔ ጋ ነው ማለት ነው። ቤዛ ሆኜ ሄጄ እዛ ምን እላለሁ? እሱን ሆኜ እከራከርለታለሁ። ይሄ ስል በአፍ ፊት አሳየኝ። በጣም የመጨረሻ እኔ እንደዚህ አይነት ውይይት አይቼ አላውቅም። እንዴ ምንድን ነው አሳየኝ? የማያምን እኔ አሁን ብፁዕን ያየሁት እምነት የለውም ማለት ነው። ለኤርምያስ ሲሆን እምነት የለውም፣ ለራሱ ሲሆን ስለ ክርስቶስ በስጋ አማልዷል። የታ ኢየሱስ? አሳየኝ ይባላል። በስጋ እኮ አሳየኝ አይባልም። ቃሉ ካለ ቃሉ እውነት ነው። እስቲ ወደ ቃሉ እንሂድና ሮሜ ምዕራፍ 3 ላይ በግልጽ ተቀምጦ እናየዋለን። ሮሜ ምዕራፍ 3 ላይ ምን ይላል? እርሱ እግዚአብሔር እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው። ቆሟል። ምኑ? አሁንም ማስተሰሪያ እንዲያደርግ። ይኸው ኢየሱስ ክርስቶስ ከዚህ በላይ በደሙ ያን ጊዜ አማልዶ ካዳነ አሁንም ኃጢአትን ስትሰራ ማስተሰሪያ አድርጎ ይቅር ካስባለ አሁንም አማላጅ ነው። አንድ ቦታ ላይ ደግሞ በግልጽ የተጻፈበት ደግሞ እናያለን። አዲስ ታግዘኛለህ? ያንን ጥቅስ ስለ ኃጢአታችን ታይቷል። አሁን ደግሞ ያለ ኃጢአት ይታያል የሚለውን ሮሜ 9 የዛው ላይ ያለሁት አደለ እንትን ሮሜ አይደለም፣ ይቅር ቆሮንቶስም አይደለም፣ ዕብራውያን 9። እሺ ቴንኪው። ይሄ ነው ወንድማማችነት፣ መተጋገዝ። ይኸውላችሁ አንድ ጊዜ ዕብራውያን 9 ቁጥር 27 አንድ ጊዜ መሞት ከእርሱ በኋላ ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁ ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ከላይ ምን አለ? ከላይ ማንበብ የነበረብኝ ይሄ ሁለተኛውን ነው። እሺ ከ25 ሊቀ ካህን በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። እንዲህ ቢሆን ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። አሁን ግን በዓለም ፍጻሜ ራሱን በመስዋዕት ኃጢአትን ሊሽር አንድ ጊዜ ተገልጧል። አንድ ጊዜ ምን ብሏል? ተገልጧል። ለሰዎች አንድ ጊዜ መሞት ከእሱ በኋላ ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸዋል። ይኸው ቀጥሎስ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ምን ይልላቸዋል? ይታይላቸዋል። ይኸው ይታይልናል። ምኑ ነው አሁን የሚታይልን? ደሙ ምን ያደርጋል? የኃጢአት ስርየት ያደርግልናል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይላል? ነፃ ያወጣል። ማማለድ ማስታረቅ ነው ብሎ ለክርስቶስ ስላስቀመጠው የታረቅነው በደሙ ነው፣ ያማለደንም በደሙ ነው። አሁንም እያማለደን ያለው በደሙ ነው።
ዕብራውያን ያው እዛው ላይ 7ን ብናየው ቅድም አዲስ ጠቅሶታል። ወደ ታች ያለውን ብቻ የመጨረሻ ላንብበው። እነሱን ሊያማልድ ዘወትር በሕይወት ይኖራልና ፍጹም ሰው ሆኖ እኮ ነው የሄደው። ኢየሱስ ክርስቶስ አሁንም እኛን ወክሎ ቤዛ ሆኖ በሰማይ ላይ አለ። አንተ እኮ እዛ አለ በእግዚአብሔር አሰራር። ሁለተኛ ቆላስይስ ላይ ያሳያችኋለሁ። በእግዚአብሔር አሰራር ፍጹም ሰው ሆኖ በሰማይ የሄደው አንተን ወክሎ ነው። ቤዛ ነው። እዚሁ ዕብራውያን ላይ ለዘላለም ቤዛ። ከዚህ በላይ ማማለድ አለ እንዴ? ልመና ስላልሆነ እኮ ነው። ልመና ስላልሆነ ወደ እሱም የመጣቱን አሁንም ምን ይላቸዋል? ያድናቸዋል። እዚሁ ዕብራውያን 9 ላይ የዘላለም ቤዛነትን አግኝቶ በምኑ በስጋው የዘላለም ቤዛነትን አግኝቶ አያቸው። እኛን ወክሎ ወኪል ሆኖ ምትክ ሆኖ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ምን አለ ገባ እንጂ ይላል። በምኑ በገዛ ደሙ ገባ። የሊቀ ካህን ዋናው ስራው ምንድን ነው? ይኸው ደሙን ይዞ መቅረብ፣ መስዋዕቱን ይዞ መቅረብ። እሱስ ራሱ መስዋዕት ራሱ መሰዊያ ሆኖ ለእኛ ሊታይ ቤዛ ሆኖ አንድ ጊዜ ገባ። ይቅርታ፣ አንድ ጊዜ ይህንን ቅዱስ የሚባለውን አካውንት እንትናትኑ ሞዴሬተር የላችሁ ብሎክ አድርጉት። ምንድነው ወንድምነት እየተሳደበ ነው እና ይሄ ቅዱስ የሚለውን ጀስት ብሎክ አድርጉት። እሺ፣ ያው ሞዴሬተር ስሙ ቅዱስ አይደል እንዴ? ጌሳ ስሙ ቅዱስ። ብዙ ቅዱሶች ረክሰው አይተናቸዋል በቅርብ። ስራው ነው። ዛሬ ብትሎ የተሰደብነው ስድብ ሞዴሬተሮች አታዩም ወገኖች? ያው በቃ አንቺው አስወግደዋለች። ብሎክ ነው ያደረግሽው? አይ ሚዩት ብታደርጊው እህትዬው ሚዩት ነው ማለት ብሎክ ይገባዋል። ነው ብሎክ ይገባዋል። አላነበብኩም። በቃ ሀንቺው አስተናግደዋለች። ቴንክ ዩ። በቃ ወንድሜ መልካሙ ጨርስና ስማ በቃ የመጨረሻ ነው። በደሙ ይሄ ነው እንግዲህ አሁን ኤርሚያስን አሳየኝ የሚል ሄደ ደርሰ ቪዲዮ ቀርጸ ወይ ስክሪንሹት አድርገ ይዘህለትና ለብፁ እግዚአብሔር ስትል ያመሰግናል። ቴንክ ዩ ወንድሜ መልካሙ ተባረክ፣ ጸጋ ይብዛልህ። ዳጊሻ ያለህ ዳጊ እሺ፣ ስራ ላይ ነህ ዳጊ? እሺ፣ ጌታ ይባረክ። ኦኬ፣ ዲያቆኖ ዲያራስ የምትለው ካለ እኔም ጋር ልጆ የትምህርት ቤት የማመጣበት ስለሆነ ሰዓት እየደረሰ ነው። አላወቁትም ነበር። ሰላም ናችሁ? እንዴት ናችሁ? ደህና ነን፣ ጌታ ይመስገን። ቴንኪው። እኔ እንኳን ቅድም ሰውየውን ይሄ ብፁዕ የሚባለውን ልጅ እየተናገረ በነበረበት ጊዜ በጣም እንትን ፈልጌ ነበር፣ ግን በቃ በጣም ነው ያረካኝ። ኤርሚ እግዚአብሔር ይባርክህ። በቂ የሆነ መልስን የሰጠኸው ማለት ነው። ምክንያቱም አሳየኝ ነበር የሚለው አሳየኝ። ከዚህ በላይ እንግዲህ ሳያዩ የሚያምኑ ብፁዓን ናቸው ይላል መጽሐፍ ቅዱስ ሲናገር። እንግዲህ በክርስቲያን እኛ አማኞች የምንባለው የዛሬ 2000 ዓመት ኢየሱስ ክርስቶስ በመስቀል ተሰቅሎ እኛን እንዳዳነን በአይናችን ያየነው ነገር የለም። የተሰቀለውን በዛን ጊዜ የነበሩትን ሰዎች ናቸው ያዩት። እንግዲህ ሐዋርያት ለእኛ ጽፎ መጽሐፉን ካስቀመጡልን በእምነት ነው እኛ የምንኖረው ማለት ነው። በእምነት አምነን ቃሉን እንደጻፉልን ሐዋርያት እንደጻፉልን አንብበን ተረተን ነው እንግዲህ የምንሄደው ማለት ነው። እና
ሰውየውን በጣም የሚገርምን እንትን ነው አሳየኝ ብቻ ነበር ሲል ነበር። እና እኔ ግዕዝ የሚያውቅ ሰው ነበር የመሰለኝ። ለካ ግዕዝንም አያውቅም። እንግዲህ ግዕዙን ካላወቀ አንደኛ ያውቃል ማለት አይደለም፣ ልጁ አያውቅም። ትንሽ የተማረ የኦርቶዶክስ ትንሽ ተምሮ ቢሆን ኑሮ ያውቃል ብዬ አምን ነበር። ትንሽ ግን መጨረሻ ላይ ስትናገር በግዕዙ ላይ አያውቅም ብለህ ስትናገር ያው እንደማያውቅ ገባኝ ማለት ነው እንጂ መጽሐፍ ቅዱስ የሚናገረው እንግዲህ ዕብራውያን ላይ ያለው ግልጽ የሆነ ነገር ነው እየተናገረ ያለው። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል ማለት ምን ማለት ነው? ይህ ራሱ በቂ የሆነ እንትን ነው። ሌላ ወደ ሮሜም ወደ ምናምንም መሄድም አያስፈልግም ማለት ነው። ስለዚህ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል፣ ደግሞም በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ወዴት ነው የሚሄዱት? እንግዲህ በክርስቶስ ኢየሱስ ያመኑትን ወደ ሰማያት ወደ እግዚአብሔር ሲሄዱ እንግዲህ ዘላለማው ሆኖ እሱ በአብ ቀኝ ሆኖ እንደተናገረ ሮሜ ላይ እንደሚናገረው ለእኛ እንደሚያማልድልን ዘወትር ሊቀ ካህን ሆኖ ስለኛ እያማለድን ያለ ወንድማችን አሁን ሲናገር ነበር። በገዛ ደሙ ይዞ ነው እንግዲህ ወደ ቅድስተ ቅዱሳን የገባው። ሊቀ ካህን በብሉይ ኪዳን ደም ይዞ እንደሚገባው ወደ መቅደሱ ወይ ደግሞ ወደ ቅድስተ ቅዱሳን የሰዎችንም ስርየት ወይም ደግሞ ኃጢአት ለራሱና ለሰዎቹን ኃጢአት ሊያስተስሪ ሊቀ ካህኑ እንደሚገባው ኢየሱስ ክርስቶስ ደግሞ በአዲስ ኪዳን ሊቀ ካህን ሆኖ በገዛ ደሙ ነው ይዞ ወደ ቅድስተ ቅዱሳን የገባው ማለት ነው። ይህን ካህን ደግሞ የማይሞት ዘላለማዊ የሆነውን ነገር እንግዲህ ሞትን ድል አድርጎ ተነስቶ በአባቱ ቀኝ እንዳለ እኛን እንግዲህ ሊያድነን ፈጽሞ ሊያድነን ዘላለማዊ ካህን ሆኖ እየኖረ ነው ያለው ማለት ነው። ይሄ ደግሞ እስከ ዓለም ፍጻሜ ድረስ ክርስቶስ ወደዚህ ምድር እንግዲህ ዓለምን እስክትጠቃለል ድረስ ስራውን እየሰራ ነው ያለው ማለት ነው። ይህንን ካላመኑ እንግዲህ ክርስቲያን ናቸው ማለት በጣም ይከብዳል። እና ከዚህ በላይ ምንድነው? እኔ ቅድም ስጽፍ ነበር፣ ብዙ ሰዎች እየጻፉ ነበር። በቪዲዮ ነው ወይ ኤርሚያስ ሊያሳየው የፈለገው? ቪዲዮ አምጥቶ ሰው የሆነ ፊልሙን ምናምን ማሳየት አለበት ለማመን። እና ብፁዕ ሲለው የነበረው አሳየኝ። ከዚህ በላይ ምን ያሳይህ ብፁዕ ካለ? ከዚህ በላይ በቂ የሆነውን እንግዲህ ማስረጃ አስቀምጦልህ ይህንን ነው ክርስቶስ እኛን የሚያማልደን ብለን ምናምነው ማለት ነው። ስለዚህ እንደኔ ኦርቶዶክሲ የድሮም ኦርቶዶክስ የነበረችው እንግዲህ በኒ እስጢፋኖስ ደቂቀ እስጢፋኖስ በነበሩበት ጊዜ ይህንን ያምኑ ነበር። ያን እንዳይወጣ ተደርጎ እነዚህ ሰዎች ተገለው እውነትን እንዳይወጣ በነዘራ ያዕቆብ የተደረገውን ሴራ ቤተክርስቲያኒቷን ተበላሽታ ወደማይሆን መንገድ ይሄዳለች። ያን ይስተካከል ነው ኤርሚያስ አሁን እየታገለው ያለው። ይህንን ነው እየታገለ ያለው። የኒ አባ እስጢፋኖስ የነበረውን ታሪክ ከድሮ ጀምሮ ለክርስቶስ ብቻ ነው መስገድ ያለብን ብለው ሲናገሩ ለመስቀልና ለማርያም የሚባል ነገር አንሰግድም የሚለውን የነበሩትን ኦርቶዶክሶቹ ደቂቀ እስጢፋኖስ ተከታዮቹና አብሮ ሲታገሉ የነበረው ለዚህ ነበር። አሁን እንግዲህ እነሱን ገለው አርደው አጥፍተው በማይሆን መንገድ ሄደው እንግዲህ ይህን ሁሉ ገላ ገድሎችን አስገብተው ህዝቡን እያጠፉ ያሉት ይህንን እንዳይነገር ነው። እንግዲህ የክርስቶስን አዳኝነት የክርስቶስን አማላጅነት እንዳይነገር ነው። እንግዲህ እነሱ አጣመው በተክለ ሃይማኖት በምናምን ተቅማጥ እያሉ ሰውን ወደማይሆን መንገድ እየወሰዱት ያሉና ብፁዕ ቢሆንልህ እንደ ወንድምህ እንደ ዲያቆን ጌታን ብትቀበል ወደ ጌታ ብትመጣ ብትጠጋ የተሻለ ነው። ለአንተ ምክር ነው የምነግርህ። ምክንያቱም የዘላለም ህይወት የምታገኘው በክርስቶስ ኢየሱስ አምነህ እስቲል አሁንም ኢየሱስ ክርስቶስ ስለኛ እንግዲህ እንደቆመልን ጠበቃ ሆኖ እንደቆመልን ነው ሮሜ ላይ የሚናገረው። ሮሜ ምዕራፍ 8 ላይ ሄደ ስታነበው የሚናገረው እንደዛ ነው። ዕብራውያን ላይንም ሄደ ስታነበው የሚናገረው እንደዚህ ነው። እና የኔ ወንድም አንደኛ በግዕዙም ራሱ ወይ ክህል አድኖሙ ለዝሉፋን ለእለ ይቀርቡ ሀበ እግዚአብሔር እንተ መንገሊሁ እስመ ለጉምራ ሕያው ውእቱ ወይ ተነብለውም ነው የሚለው ዕብራውያን ላይ ምዕራፍ 7 ቁጥር 25 ላይ ያለው ተነበለ ይተነብል ሲል ያማልዳል ማለት ነው። ግልጽ ነው እየተናገረ ያለው። በሮሜ ላይ ያለው ደግሞ እንደዚሁ እንግዲህ ጠበቃ እንደሆነ ስለኛ ጠበቃ ነው። ጠበቃ አንድ ጠበቃ ስለኛ ስለ አንድ ወንጀለኛ ወይም ደግሞ ወንጀለኛ ነው ተብሎ አንድ ሰው ሲከሰስ ፍርድ ቤት ጠበቃ ያቆማል። ያ ጠበቃ ደግሞ ወንጀለኛ አይደለም ብሎ ነው የሚከራከርለት ማለት ነው። ክርስቶስ ኢየሱስ አሁን በእኛ በሰማይ ላይ ሆኖ ስለኛ እየማለደ ነው ያለው ማለት ነው። እና የኔ ወንድም ጌታን ብትቀበል ለአንተ መልካም ነው ለማለት ነው። ከዚህ በላይ ትክክለኛ የሆነውን ስለ ኢየሱስ ክርስቶስ አማላጅነት
ሌላ ቪዲዮ ልናመጣልህ አንችልም። ኤርሚያስንም በደንብ አድርጎ አሳይተዋል። አሁን እኛንም እየተናገርን ነው ያለነው። ስለዚህ ክርስቶስ ኢየሱስ በአባቱ ቀኝ ሆኖ እንግዲህ ፍጹም ሰው ፍጹም አምላክ ብለን ክርስቶስ ኢየሱስን የምናምነው ያ ፍጹም ሰውነቱ ሊቀ ካህን ሆኖ ዘለዓለማዊ ስለኛ እንደሚያማልድ በአብ ቀኝ መጽሐፍ ቅዱስ ይናገራል ማለት ነው። ይህንን ካላመንክ ክርስቲያን አይደለህም ማለት ነው። በዛ ነው እኔ የምደመድመው። ቴንኪው ኤርሚያስ፣ በጣም አመሰግናለሁ። እዚህ ለምትሰሙ ክርስቲያኖች ወይም ደግሞ ኦርቶዶክሶች ካላችሁ ትክክለኛ እውነተኛውን የምንነግራችሁ ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ ሆኖ ስለኛ ሞቶ በገዛ ደሙን ይዞ ወደ ቅድስተ ቅዱሳን ገባ ነው የሚለው። በምድር ላይ የነበረችው መቅደስ አልገባም ኢየሱስ ክርስቶስ። በአባቱ ቀኝ ያለችው ሰማይ ላይ ያለችው ድንኳን ግን ገብተዋል። ኤርሚያስ ቅድም ሲናገር ነበር፣ ሲያሳይ ነበር ዕብራውያን ላይ መሰለኝ። እና ወደ ቅድስተ ቅዱሳን የሆነችውን ድንኳን በእግዚአብሔር የተተከለችውን ወደዛ እንደገባ በገዛ ደሙን ይዞ ስለ እኛ እንደሚያማልድ ሊቀ ካህን ሆኖ ለዘላለም በዛ ይኖራል ማለት ነው። እስከ ዓለም ፍጻሜ ነው ይህንን የሚሰራው ማለት ነው። እና ይህንን አምናችሁ ጌታን ብትቀበሉ መልካም ነው። ተንኪ ኤርሚዬ፣ አመሰግናለሁ። ተባረክ ዲያቆንዬ፣ ጸጋ ይብዛልህ። ቴንኪ ኤርሚዬ። አቤት ዳግሻይ። እሺ ይቅርታ፣ በጣም ቅድም ነበር። ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ከብሶ ጋር የነበረውን እየሰማሁ ነበር። ያው ዛሬም ሁለተኛ ወይ ሶስተኛ ቀን ይመስለኛል በዚህ ጉዳይ ላይ እያወራችሁ ነው። አንድ ፈገግ ያሰኘኝ ነገር መጀመሪያ ልበልና ከዛ ልቀጥል። እንግዲህ 6ኛ 7ኛ ሰው ሆነ ማለት ነው ኦፊሻሊ ከኢትዮጵያ ኦርቶዶክስ ቤተክርስቲያን በድርሳናት እና በገድላት የተከራከረ 6ኛው 7ኛ ሰው። አንከራከርም፣ ወንድ ከሆናችሁ መጽሐፍ ቅዱሱን ብቻ እሱ ለአማኞች ነው፣ እሱ ኦርቶዶክስ ከሆንኩ በኋላ እምነትን የምታጸናበት ነው ምናምን ሲሉ የነበሩት ሰዎች ትንሽ ግርፋቱ እየጨመረ ሲመጣ፣ ሐሰት መገለጡ እየባሰ ሲመጣ ዘው ብለው ገብተውበታል። አሁን ብፁዕ አይታወቀውም፣ በስሜት እያደረገው ስለሆነ የሆነ ጓደኛው ከጎን አልቀሰቀሰው። አረ ይሄ ነገር ሳታስበው እኮ ገባህበት፣ በድርሳኑ እኮ እየተከራከርክ ነው ብሎ ያነቃው ሰው የለም። እና አሁን ይሄን ሲሰማኝ ምናልባት እየሰማኝ ከሆነ ምን ያህል እንደሚደነግጥ ሳስበው በጣም ፈገግ ያሰኘኛል። ይሄ ሁሉ ነገር ውስጥ የከተታቸው ለምንድን ነው? መዝሙረ ያሬድም በተአምረ ማርያም እንዲከራከር ያደረገው፣ አክሊልም መጥቶ ከአንተ ጋር በሰዓታት እንዲከራከር ያደረገው። እንግዲህ አይታችኋል። እኔ ቪዲዮ ለጥፍ ያለኝ ራሱ በድርሳነ ሰንበት ያ ማነው መምህር ማነው በረከት የሚባለው እሱም መጥቶ ከአንተ ጋር የተከራከረው። እየረሱት ነው። ምኑን የሚረሱት? ስሜት ላይ ሲሆኑ ሰው እየነቃ እንዴ እውነትም አሃ አዎ ኧረ እያለ ሲመጣ መጨናነቅ ይጀምሩና እናረገውም አንከራከርበትም ከፈለክ በመጽሐፍ ቅዱስ ሲል የነበረ ሁሉ እየረሱት ዘው ብለው ገብተው ሲነቁ ለካ 2 ቀን ሆኗቸዋል ሲከራከሩ በጉዳዩ። እኔ ውርደት ነው ይሄ፣ ውርደት ነው። መቼም አቋም ማጣት ይባላል። ዱላው ሲበዛ ታዲያ ምን ችግር አለ ብለህ መጽሐፍ ቅዱስ ላይ ያለ ቃልን መቀየር ውርደት ነው። ሮሜ 8:34 ላይ ብዙ ጊዜ ተናግረናል። ያማልዳልን አውርደው ይፈርዳል ብሎ ሲተኩ ይሄ ውርደት ነው። በጣም ውርደት ነው እኮ እንደ አንድ ቤተ እምነት ጥንታዊ ነኝ እንደምትል ኩላዊት ነኝ እንደምትል የራሷን ነገር ማስተማር እየቻለች ህዝቡ ሲጮህባት ዘው ብለህ በድርሳንና ገድላት መከራከር መጀመር፣ ዘለህ ቃሉን አውጥተህ መቀየር። እንደውም ብዙ ጊዜ አላያችሁትም እንጂ ዕብራውያን 7 ላይ እኮ 7:25 ላይ እኮ ያለውን እኮ ሙሉ ለሙሉ ነው የቀየሩት። ሙሉ ለሙሉ አንድ መስመር አለ 2 መስመር አለ የቀየሩት እንዳለ 7:25ን እንዳለ ነው የቀየሩት። እንደውም ሮሜ 8:34 እኮ ይሻላል። ቢያንስ ይማልዳልን በይፈርዳል ነው አንድ ቃል በአንድ ቃል ነው የቀየሩት። ዕብራውያን 7:25 ላይ ግን ስትሄዱ ምንድነው የሚለው? አዲሱ የ2000 እትሙ ላይ እንደዚህ ብለው ነው የቀየሩት ሙሉ ለሙሉ ማለት ነው። ሄዳችሁ እናንተ ተከተሉኝ፣ መጽሐፍ ቅዱሳችሁን ከፍታችሁ ትክክለኛውን የ54ቱን ወይም ነባሩን። እንግዲህ አሁን ጥንታዊቶቹ ተከታዮቹ እኛ ሆነንና አዲስ መጽሐፍ ቅዱስ ያዦቹ እነሱ ሆኑ ማለት ነው። እኛ ባክ ቱ ዘ ኦሪጂን እንላለን፣ እነሱ አይ ሌትስ ጎ ቱ ዘ ኒውር ቨርዥን ነው የሚሉት። ይሄ እንግዲህ የቱ ነው መጤ የቱ ነው አዲስ መጽሐፍ የያዘው? እናንተ ታዘቡን እንግዲህ። እኛ ኑ እንፋለም በነበረው እንወያይ ነው የምንለው።
ስለዚህ ዕብራውያን 7:25 እንዲህ ብለው ሙሉ ለሙሉ ቀይረውታል። ዘወትር በእርሱ በኩል ወደ እግዚአብሔር የሚቀርቡትን ሊያድናቸው ይቻለዋል፣ ለዘላለምም ሕያው ነውና ያስታርቃቸዋል ብለው ቀይረውታል። ሙሉ ለሙሉ ነው የቀየሩት። የሆነ እንኳ ቃላት እንኳ እንትን አይደለም። ለነገሩ ምንስ ቢሆን ለመቀየር ምን መብት አላቸው? የግሪኩን ቃል ለማስተካከል ምን ስልጣን አላት ቤተክርስቲያን ነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስን በግሪክ የተጻፈውን ቃል ለመቀየር ምን መብት አላት? እንዲህ ማለቱ ነው ብላ አንድምታ ፈጥራ አንድምታ ሰርታ ታስተምር ከፈለገች። ህዳግ ላይ እዚህ ጋር የሚለው ሐሳብ እንዲህ ነው ብላ ትናገር። ቃል እያወጡ መወርወር እስከ መቼ? ባለፈው ዘፋኝነትን አውጥታችሁ ምጽዋት የሚል ቃል ጨመራችሁ። አየህ፣ ምክንያቱም ዘፋኝ ነው ምጽዋት የሚያመጣው። ስለዚህ በሰላም እንዲዘፍን ዘፋኝነቱን አስከበራችሁለትና እንዳይወቀስ ሲያነብ በመጽሐፍ ቅዱስ ላይ አይቶ መዝፈን የለብኝም እንዳይል ሰላም እንዲሰማው በመዝፈን ጥሩ ስሜት እንዲሰማ አወጣችሁ ለዘፋኝነት የሚለውን ቃል። በምትኩ ምጽዋት የሚል ቃል ጨመራችሁ። እንዲህ ነው በቃ ቤተክርስቲያኒቷ አይጋችሁ ነው የምትል። የሆነ ነገር ስታመጣ ጴንጤ እሳቱን እየጨመረው ሲያመጣ፣ እውነቱን እየገለጠው ሲያመጣ፣ ሰው አይኑ እየተከፈተ ሲመጣ መልሶ ለማሳወር የሚሄዱበት ርቀት ቃላቶችን መነካካት አይደለም። እንዳለ ገምሰው ያውጡልሃል። በጠቅላላ ያንን ሐሳብ ገምሰው አውጥተው ይጥሉልሃል። ሂዱና ተመልከቱት። ደግሜ ላንብብላችሁ፣ እናንተ ተከታተሉኝ በትክክለኛው መጽሐፍ ቅዱስ። ምክንያቱም ይሄኛው አሁን እጃቸው ላይ ትክክለኛ ነው ልንል አንችልም። ይሄን ስታደርግ ደግሞ ቤተክርስቲያኒቱ ከአንባቢያን የሚቀርብላትን አስተያየት ሰብስባ እኮ ነው የምታደርገው። ኦፍኮርስ ከዘፋኞች ከአንባቢያን አስተያየቱን ዘፋኞቹ አውጭልን ብለው ስላሏት ነው ያወጣችሁ። ከአንባቢያን የሚቀርብልን ብላ ተናግራሪ መቅደም ላይ ቀጥልበት። ብቻ ምን መሰለ ኤርምዬ፣ ከመጽሐፍ ቅዱስ ያወጡልሃል። አናረገውም፣ አንከራከርም በድርሳናት በገድላት ቢሉህና ይረሱትና ዋና ዋናዎቹ እኮ ነው እዚህ ሜዳ ላይ ማን ያልተከራከሩ በድርሳናት። ከፈለጋችሁ አሁን ቪዲዮ ከፍቼ አሰማችኋለሁ። ለኤርሚያስ ሰሞኑን አንድ ጥሪ ያቀርቧል። ማን? መዝሙረ ያሬድ። ምን ብሎ? ቪዲዮውን ልክፈትላችሁ። የፈለግከውን ገድልና ድርሳናት ይዘና። እኔ ግራ ነው የገባኝ እኮ። ምን ሆነ ነው መዝሙረ ያሬድ? አብድሃል እንዴ? እየረሳው ነው? ስሜት ውስጥ እየገባህ ነው? አይ ውርደቱ እየበዛ ሲመጣ፣ መገለጡ ውሸታቸው የተገለጠ ሲመጣ በመጨረሻ በጨበጣ ገቡበት። አንከራከርም ባሉት ነገር ጭራሽ ድርሳንም ልክ ባለፈው እንትና እንዳለህ ማለት ነው። ያ ማን ነው? መጽሐፍ ቅዱስ አዳዩ ማን ነው? ልደት ቃል አይደል? ልደት ቃል አይደለ? ይዘህ በፈለከው በገድላት በድርሳናት በፈለከው ና ብሎ ጥሪ ያቀረበ መዝሙረ ያሬድ ምን ይለዋል ብላችሁ ነው የምትጠብቁት? አይ ድርሳና ገድላትማ ያንተ መጽሐፎች አይደል ሁሌ እንደሚሉት ማለት ነው። እሱ አይመለከታችሁም፣ እሱ ለአማኞች ነው፣ እሱ ለኦርቶዶክሳውያኖች ነው ሲል የነበሩት ሰውዬ አሁን ማስታወቂያቸው ላይ ቪዲዮን ከፍቼ አሰማችኋለሁ። በፈለከው በድርሳንና በገድላት ና ኤርሚያስ ብለው መጥራት ጀመሩ። እንዴ ድርሳንና ገድላት ውስጥ ነው ኤርሚያስ የሚደበቀው ስትሉ አልነበር እንዴ? በእሱ አንከራከርም እሱ ለአማኞች ነው ስትሉ አልነበር እንዴ? አይ ምን ያህል በቲክቶክ ላይ በፌስቡክ ላይ ያለው አገልግሎት ተጽዕኖ እያመጣ እንደሆነ የምታውቁት ነገሮች በጣም እየተገለጡ ሰው አይኑ እየበራ ከመምጣቱ የተነሳ እስከ መጽሐፍ ቅዱስ መቀየር። በእርግጥ እሱን ቆይተዋል ካደረጉት። አሁን ግን ቲክቶክ ላይ ያለውን ነገር ስታዩት ፕሪንሲፕል የላቸው። በቃ ባጭሩ ፕሪንሲፕል የላቸው። ይሄ አቋም ነው፣ ይሄ የቤተክርስቲያኒቷ ትእዛዝ ነው፣ አናረገውም አይሉ። ደምረው መጥቶ በድርሳና ገድላት ሊከራከር ታው ያለው ሰው የለም። ለምንድን? በቃ ማኖ መንካት ጀምረዋል። አናረገውም ባሉት ነገር ማድረግ ጀምረዋል። ለምን? ያተርፈናል ብለው ካሰቡ ይገቡበታል። ልክ ባለፈው እንዳልኳችሁ ገንዘብ ስለፈለጉ፣ እንዲያውም እሱም ቪዲዮ አሁን ገብታችሁ ቤቴ ላይ ሼር አድርጉት፣ አዲስ ቪዲዮ ለጥፌላችኋለሁ። ይጠቅመናል ብለው ካሰቡ ከግብረ ሰዶማዊ ድርጅት ሳይቀር ገንዘብ ይቀበላሉ። ያው ራሳቸው ዌብሳይት ላይ ፓርትነር አጋር ብለው ጽፈዋል። እንዴት ግብረ ሰዶማዊ ድርጅትን አጋር ብለህ ትጽፋለህ? ምንድን ነው የሚያሳያችሁ? ቤተክርስቲያኒቷ ገንዘብ እስካገኘችበት ድረስ ምጽዋት እስካገኘችበት ድረስ ከገላትያን 5:21 ላይ ዘፋኝነትን ነቅላ አውጥታ ምጽዋት የሚል አዲስ ቃል ጨምራለች። ለምን? ኦል ሺ ኬርስ አባውት ኢዝ መኒ። ገንዘብ ነው ግድ የሚላት። ስለ ሰው ግድ አይላትም። ወንጌል ግድ አይላትም። ሰው ከእግዚአብሔር ጋር መታረቁ ግድ አይላትም። ይኸው ረስታው እኮ ዕብራውያን ላይ ደግሞ ያስታርቃላለች። ደግሞ እንዴ ሕያው ነውና ያስታርቃቸዋል። ፓሴንስ ነው። ናስቲ ብፁዕ ንገረን። እንግዲህ መቀየራቸው ነው። በእነሱ ቤት ያማልዳለን፣ በማስታረቅ መቀየራቸው ነው። በእርግጥ እጹብ አላምንም ብሏል። ከቤተ ክርስቲያኒቷ ጉብቱ ዲክሽነሪ ላይ ከደስታ ተክለወልድ ላይ ከፍተን ማማለድ ማስታረቅ ነው የሚለው ምንድነው ስናሳየው አልቀበልም ማለት እንዴ። እኚህ ሰውዬ እኮ የቤተ ክርስቲያኒቷ ዲያቆን ናቸው፣ አገልጋይ ናቸው።
ቤተ ክርስቲያኒቷ መዝገበ ቃላት እንዲታይላት ስትፈልግ በየጽሁፏ ላይ ደስታ ተክለወልድ ብላ ትጽፋለች። የእሳቸውን ዲክሽነሪውልኝ ሌላ አልፈልግም ትላለች። ይውልኝ ያለችውን እኮ ገጽ 775ን ስንገልጥ በእሷ ሪኮመንዴሽን ማለት ነው። እሷ ሪኮመንድ እንዳደረገችም በቪዲዮ አሳይተናል። የሚፈልግ ሰው ካለም ይግባ። እሷ ነች የጻፈችው። ደስታ ተክለወልድ እዚህ ገጽ ላይ ያለውን ይውልኝ ማመሳከሪያ ብላ የጻፈችውን እሺ እንይላት ብለን ስንሄድ ማማለድ ማስታረቅ ሆኖ ተገኘ። አሃ ማማለድ ማስታረቅ ከሆነ ታዲያ ማስታረቅ ማማለድ ነው። ዕብራውያን 7:25 ላይ ማማለድን ማስታረቅ ብለሽ ቀየርሽው አይደል? በስልጣንሽ ለዛውም አንድ መስመር አይደለም የቀየርሽው፣ ሁለት መስመር አይደለም እንዳል the whole ፓራግራፍ ነው የቀየርሽው። በጣም ጥሩ እሺ፣ ቀየርሽው። ወደ ምን ቀየርሽው ነው ጥያቄው? ወደ ያስታርቃል። ታዲያ እኮ ማስታረቅ እኮ ማማለድ ነው አልሽ እኮ እራስሽ አልሽ እኮ አንቺ ይውልኝ ያልሽው ዲክሽነሪ ያልሽው መዝገበ ቃላት እሺ እንይልሽ ስንል ማስታረቅ ማማለድ ነው ይላል፣ ወይም ማማለድ ማስታረቅ ነው። አሁን ምን ይዋጣችሁ ደግሞ ሌላ ሶስተኛ ቃል ትሞክራላችሁ? ብዙ ከቤተ ክርስቲያኒቷ ዌብሳይት ላይ ማማለድ ማስታረቅ የሚል አሳየ ነው። ሄድንና ደግሞ ከመዝገበ ቃላት ላይ ከጉምቱ መዝገበ ቃላትን የሚያህል ነገር ካዘጋጁ ሰውዬ ላይ ወስደን ይኸው ማማለድ ማስታረቅ ይላል ስንለው አይ እኔ አልቀበልም ማለት። አሁን ያለው ግብግብ ጨበጣው እዚህን ያህል ደርሷል ነው የምላችሁ። በግል ሆኗል ጨዋታው፣ በግል በቃ እኔ አልቀበልም ሲል በጠቅላላ ኦርቶዶክስ አልቀበልም እንዳለች ተደርጎ እንዲቆጠርለት ይፈልጋል። ያ የግልህ እንትን ነው። አንተ ስለተቀበል ስላልተቀበልክ ዊ ዶንት ኬር። እኛ የምናመጣው ዶኪመንት ከቤተ ክርስቲያኒቷ ዌብሳይት ላይ ነው። ግብረ ሰዶምን አጋር ብላ ስትጠራ ሰው ስሟን ሲያጠፋ ያገኘነውን አይደለም ሐሜት ይዘን የመጣ ነው። ይሄው ግቡና ይሁት። አሁን ዛሬ ለጥፌዋለሁ፣ ዌብሳይቱንም አስቀምጫለሁ። ሰዎች ራሳቸው ክሊክ አድርገው ማየት እንዲችሉ ደግሞ ፌስቡክ ላይ ሊንኩን አስቀምጬላችኋለሁ። ራስን ክሊክ አድርገህ ወደታች ገለጥ ስታደርግ አጋሮቻችን ሚል ላይ ታገኛለህ። ፓርትነርስ ሚል አውር ፓርትነርስ ሚለው ላይ ታገኛለህ። እዛ ላይ ሊስት የተደረጉ ከ90 በላዮቹ ግብረ ሰዶማያኖች ናቸው። ከሁሉ በላይ የሚያስቀው ደግሞ እዛ ላይ አብሮ ሊስት የተደረገ የሉተር ቤተክርስቲያን እርዳታ ድርጅት ተለጥፏል አብሮ። እንዴ ክርስቲያኖች አይረዱም ጴንጤዎች አይረዱም ስትሉ አልነበር እንዴ? ሉተር አጋር ሆነ መጨረሻ ብር ይዞ ሲመጣ፣ የጀርመን ድርጅት ብር ይዞ ሲመጣ አጋር ተባለ። ገንዘብ የሰጡህ ለምን ይመስልሃል? አይነ ከለርህ ስላማራቸው በጣም አዝነውልህ አይደለም። ነገ ትምህርታቸውን ሊያስገቡብህ ስለፈለጉ ነው። እኛ ወንጌላችንን ልናስገባብህ ስለፈለግን እንረዳለን። ስንዴን ሰጥህና ወንጌል ነግርሃለን። ያ ደግሞ ገንዘብ ይሰጥህና ግብረ ሰዶማዊነትን ያስገባብሃል። ከዛ አጋር ብለህ ትጽፋለህ እነሱን። እንዴ አይደለም እነሱን እኮ እኛን ብለህ መጽሐፍ ራሱ ያሳፍራል እኮ። አይረዱም አይሰጡም ገንዘብ ያልከንን ጽፋል። ስለዚህ በሁሉም ሴክት፣ በሁሉም ክፍል፣ በሁሉም ንግግር፣ በሁሉም መረጃዎች ብታዩት ቤተክርስቲያኒቷ ፕሪንሲፕሏን እየጣሰች አሳፋሪ ነገር ውስጥ እየገባች ነው። ስትያዝ ሙሉ ቡጭቅ እያደረገች ቃሉን ትቀይራለች። ስትያዝ ፕሪንሲፕሏን ትታ ልጆቿ ዲያቆኖቿ፣ አንድ ሰው እኮ አይደለም ዲያቆን፣ መምህር፣ አክሊለ በቤተክርስቲያን አልታወቅም መናፍቅ ነኝ ተብያለሁ ያለው ልደት ጨምሮ እና ትላንትና ከገባው ደምረው ጨምሮ በጠቅላላ ፕሪንሲፕሏን የቤተክርስቲያኒቷን ፕሪንሲፕል ጥሰው በገድላትና ድርሳናት ይከራከራሉ። ብፁዕ ምን ስታደርግ ነበር ላለፉት 2 ቀናት? ማን ፈቀደልህ በድርሳና ገድላት እንድትከራከር? ድርሳነ ሰንበት ሲከፈት እኔ ይሄን ነገር አልነካውም ነው የሚባለው። እኔ አይገባኝም፣ ይሄ ለአማኞች ነው። ኤርሚያስ አይገባም ለምን አትልም? ምክንያቱም ውርደት አለ እዛ ውስጥ። እንደምንም ተሟሙተህ ተንተፋትፈህ መሸፈን ነው የምትፈልገው። እንደምንም አንዴ ተገልጧላ። የማይገለጥ የማይገኝ መስሏችሁ ነበረ። አየህ ፓርትነሮችህ ካልጻፋችኋቸው ግብረ ሰዶማያኖች እዛ ካልለጠፋችኋቸው አይረዷችሁ። they want to be recognized መደረግ ይፈልጋሉ። ስለዚህ እያነቀህ ለጠፍከው። አሁን በምን ተሸፍነው? ወንድሞች አገኙት ይሄን ነገር። ዳጊ ያገኘው ምን ታደርገዋለህ? አሁን በምን ተሸፍነዋለህ? ምን አላችሁ በፈጣጣው? አይ ገንዘብ እንጂ በትምህርት እኛ ከነሱ ጋር ህብረት የለንም። ኦፍ ኮርስ እሱማ እውነት ነው። እሱ ልክ ነህ። እነሱ እኮ ገንዘብ ሰጥተው ነው በኋላ ትምህርት የሚያስገቡት። ዝም ብለው ባዶ መጥተው ታዲያ ግብረ ሰዶማዊነት እናስገባ ብትል እኮ ኢትዮጵያዊነት ራሱ እኮ ይከለክላል፣ አይፈቅድልም። እንደሱ አስተዳደጋችንም አይፈቅድም። ትቀልዳለህ እንዴ? እኛ የተማርነው ከሐዋርያቶች አንተም ገንዘብም ይጥፋ ነው። አዎ እንደዚህ አይነት ኦፈር ሲቀርብላቸው፣ የመንፈስ ቅዱስ ሽያጭ ሲቀርብላቸው፣ የትምህርት ሽያጭ ሲቀርብላቸው አንተም ገንዘብም ጠፋ ነው ያለው ጴጥሮስ። ይሄ ነው እንግዲህ እኛ የተማርነው። ገባ? እኔ የኢትዮጵያ ህዝብ አይደለም ትውልዱ በጠቅላላ በረሃብ ቢሞት ይሻለዋል በግብረ ሰዶማዊነት በሽታ ከሚሞት። በረሃብ ብንሞት ምንም እኮ ችግር የለም፣ እንጸድቃለን። ምንም አንኖርም፣ አንኮነንም፣ እግዚአብሔርን አናሰድብም። ይሻላል፣ ረሃብ ይሻለኛል። ትቀልዳለህ እንዴ? ከግብረ ሰዶማዊነት? አረ ረሃብ በጣም በጣም አሪፍ ነገር ነው። ብንሞት ይሻላል።
ስለዚህ ገንዘቡን የሰጡ አዎ ገንዘብ እንቀበላለን። አይታችሁታል። እኔ አንድ ቀንም ኮሜንት ሲያደርግ አይቼው አላውቅም። ፈለገ አትናቲዩስ መጥቶ ለዛውም ቤካ ቤት አይቼው አላውቅም። ቤካ ቤት መጥቶ ኮሜንት ላይ ነው ያደረገው አይ ገንዘብ ነው እንጂ ገንዘብ እንቀበላለን እንጂ ትምህርታቸውን አንልም ብሎ ለመጀመሪያ ጊዜ ኮሜንት ያደረገው ቤካ ቤት ነው። ለምንድን? ይሄ ሊቋቋሙት የማይችሉት ውርደት ስለሆነ ነው። አያችሁ፣ አንገባበትም ዞር ብለን አናየውም ብለው ያሰቡት ቤት ድረስ መጥተው ኮሜንት እስኪያደርጉ ድረስ ለመሸፋፈን እስኪሞክሩ ድረስ ያደረጋቸው ለምንድን ነው? አንድ ቀን ገብቶበት ሪኩዌስት አድርጎ የማያውቅበት ተከራክሮ የማያውቅበት ቤት መጥቶ ኮሜንት ለምን አደረገ? በራሱ አካውንት ምን ብሎ አዎ ገንዘብ እንቀበላለን ይሄ ማለት ትምህርታቸውን እንጋራለን ማለት አይደለም ብሎ ለምን ጻፈ? ምክንያቱም ኦርቶዶክሳኖች መጠየቅ ይጀምራሉ። እንዴ ደግሞ ከግብረ ሰዶማውያን ጋር አብረን ምግብ መቀመጥ አለብን? አብረን መብላት፣ አብረን አጋር መሆን፣ አብረን መጨባበጥስ አለብን እንዴ? ምን ህብረት አለን? ምን ህብረት አለን? አይ በእንትን ነው እንጂ በእንትን የለንም ይባላል እንዴ? ደግሞ ከእንደዚህ አይነት ድርጅት ጋር ይሄ ሁሉ ከምን የመጣ ይመስላችኋል? አይ ሰው ልክ ፍረስትሬትድ ሲሆን በቃ ገብታችሁ ተስፋ ሲቆርጥ ሰው they will do anything። ይሄ እንዴት ነው ተስፋ የቆረጠ ሰው ሲባል ሰምታችሁ የለ? በህይወት በቃ አንዳንድ ሰው ተስፋ የቆረጠ ዝም ብሎ በቃ ለራሱ እንኳን ሲያስበው ምን አብጄ ነው የሚያስብል ነገር ያደርጋል። ድርሳን ገድላት ባክ የራሱ ጉዳይ ይገባበታል ብሎ ይገባል፣ ይከራከራል። የእግዚአብሔር ቃል እኮ ነው እንዴት እነካከዋለሁ ባክ እንዲያውም አንድ ፊደል አይደለም እንዳለ ቦጭቅ አውጣው። ዕብራውያን 7:25 እነሱ ይገርማቸው 8:34 ማለት 7:25 እንዳለ ሙሉ ቦጭቅ አውጣው። አንበቡት ሂዱና። እሺ ይሄን ቃሉስ እንዴት እናርገው? እንደ እኛ ዘፋኞች ብዙ እንዳለ ብዙ አይደለም እኮ 99% ወይ 1% ለእስልምና የማይገዛ እስልምናም እኮ አትደግፍም። ያው ግን ለሸሪያው ለምኑ የማይገዛ ደግሞ አንድ 1% ሙስሊም ስላለ ለእነሱን ተውላቸው እንጂ 99% ዘፋኝ ምንድን ነው ኦርቶዶክስ ነው። እስኪ ወንድ የሆነ ጴንጤ ስፈንና ከዛ በኋላ መድረክ ላይ ይዘፍናል። አይችልም። ወንድ ከሆንክ እስኪ አትችልም። ጴንጤ ሆነ ዘፋኝ መሆን አትችልም። 99% ዘፋኝ ማን ነው? ኦርቶዶክስ ነው። ስለዚህ ምን ያመጣል ያ ሰውዬ? ብር ይሰጣል ለቤተ ክርስቲያን። ስለዚህ እሺ ብሩን እናስገባና ዘፋኝነት እናውጣልህ አሉት። የምትወቀስበትን እናውጣል። አይ እንዲህ ካልተነገረ አይገባ። ለማንኛውም ግን ከነካችሁት ማኖ ሁሉ ደስ የሚለኝ ምንድን ነው መሰላችሁ? ለነፍሳችሁ መትረፍ የሚሆነው ማኖ ስለነካችሁ ደስ ብሎኛል። እሱም አሁን መጨረሻ የምናገረው ነው። አማላጅን አስታራቂ ያላችሁ ቀን ነገር ተበላሽ። በቃ ነገር የተበላሹ ያኔ ነበር። ከካዳችሁ ሁሉንም ነበር መካድ ያለባችሁ። ይኸው የልደት ቃል ቪዲዮ መክፈት እችላለሁ። እኔ ፔጅ ላይ ማለላችሁ ብዙ ወንድሞች ፔጅ ላይ ማለ የአኬን መክፈት እችላለሁ። በዚህ ሰዓት ከኢየሱስ ውጪ የሚያስታርቅ የለም። ሁለቱም ነው ያሉት። አንድ ሌላ የተናገሩት ምንድን ነው መሰላችሁ? ከሱ ውጪ የሚያስታርቅ የለም ብቻ ሳይሆን አሁን በዚህ ሰዓት የሚያስታርቀው እሱ ነው ያሉት። አስታርቆ ነበር አይደለም እንትና እንደሚያወራው ያየኸው ምናምን ሲል ነበረ። እንዴ እኔ እኮ በጣም ነው የሚያስቀኝ እኮ። አናቴ ይፈርጣል ያለው ማን ነበር? በዚህ ጉዳይ ነው በምንድን ነው? አናቴ ይፈርጣል። በማስታረቅ ጉዳይ ላይ ጥያቄ ካለ በኢየሱስ አናቴ ይፈርጣል ያለው ቃሉ የተጠቀመው ይሄን ነው። እግዚኦ። ስለዚህ ኤርሚያስ አይደለም የተናገረው ማስታረቀውን ጉዳይ ሌላ አይደለም፣ እራሳቸው ናቸው የተናገሩት። ይሄው ዕብራውያን ላይ ራሱ ምልጃን በማስታረቅ ቀየሩት። ያማልዳል ስለነሱ ዘወትር ያማለደ የሚለውን ቃል ነቅለው አውጥተው በማስታረቅ እሺ ችግር የለውም እኮ እናንተው ግን ማስታረቅ ማማለድ ነው አላችኋ። ስለዚህ ማማለድ ማስታረቅ ከሆነ ማስታረቅ ማማለድ ነው። ይሄን ለሃያኛ ጊዜ የተናገርኩት ነው እዚህ ሜዳ ላይ። ለምንድን በጣም የሚጠሉት ክፍል ነው ይሄና ጸሎት ያ መጽሐፍ ታውቃለህ ኤርሚያስ የሚጠሉት ቶፒኮች ናቸው። በጣም የጸሎት መጽሐፍ ነው። ምክንያቱም 5 ሰዎች አጋንንታዊ ናቸው ካለ በኋላ ቢያንስ 3ቱ ተገኙ እዛ ብቻ በሚል ቃል እምነት ብቻ ክርስቶስ ብቻ ጸጋ ብቻ። እንዴ ይሄ እኮ ውርደት ነው። ቃል በቃል እናንተው ቤት ይገኛል። የሆነ ሸፈፍ ብሎ እኛ የሆነ መስሎን ትርጓሜ ምናምን ብለን የምትሸውደው አይደለም ወንድሜ። እና አማላጅ አስታራቂ ነው አይደለ ስለው ብፁዕ ምን አለ? ኖ አይደለም አልቀበልም አለ። እንዴ ተጽፏል እኮ ዌብሳይት ላይ እኮ ቃል በቃል ይሄው እኮ ዲክሽነሪ እንመልከት። ኖ አልቀበልም አለ። በቃ እዛ ጋር ነበር መቆም ያለበት ከብፁዕ ጋር ያለው ነገር። ምክንያቱም አማላጅ አስታራቂ ከሆነ አስታራቂ አማላጅ ነው። ዳን ኢየሱስ ያስታርቃል። ዛሬ ማን መስክሯል? እናንተ እሱንም ማለት አልቀበልም ብሏል። ዘማርያም ይታረቃል እንጂ አያስታርቅም ብሏል። አቤት አቤት ማፈር አይደል እንዴ? በስመ አብ ስንት አይነት ጉድ ነው ያለው እዛ ቤት። ግን አሁን ማንና ማን ነው ጎን ጎን አድርገው የሰሩባቸው ቪዲዮ? ልደት ቃል ያስታርቃል ሲል የኛው ይታረቃል፣ ይታረቃል። እስኪ መጀመሪያ እናንተ ታረቁ። እስኪ መጀመሪያ እናንተ የእግዚአብሔር የኢየሱስን ተውትና እናንተ ታረቁ። እስኪ መጀመሪያ ለምንድን ነው ዘማርያም ይታረቃል እንጂ አያስታርቅም ያለው? ለምንድን ነው? ያስታርቃል ካለማ ነገር ተበላሸ። ቢጨንቀው ኤፍሬም ባለ ጊዜ ምን ብሎ ጠየቀው? ይሄን የመጨረሻ ልናገር እንዱ ጨነቀውና እንዴ እሺ ቆይ ሙስሊም አሁን መቼም ከእግዚአብሔር ጋር አልታረቀም። ሙስሊም መታረቅ ቢፈልግ እንዴት ይሆናል? ከአብ ጋር መታረቅ ቢፈልግ
ይላል። አይ በቃ እሱ ይታረቃቸዋል እኮ። አይታረቁም ከእግዚአብሔር ጋር እኮ ይታረቃቸዋል እንጂ አያስታርቃቸውም። ጸጥ መልስ የለ። አሁን የክርስቲያኑን ተው፣ ሙስሊም እንዴት ነው የሚሆነው? እስኪ እንመልሱልን። ሙስሊም ከእግዚአብሔር ጋር መታረቅ ቢፈልግ ማን ያስታርቀዋል? ሌላ መካከለኛ የለ፣ አንድ ነው የሚለው በአሃዝም ሲያስቀምጠው ጢሞቴዎስ ላይ አንድ አለ። ከዛ ደግሞ ከሌላዋ ታዲያ እንዳትል ደግሞ ስሙም ተቀመጠ፣ ክርስቶስ ኢየሱስ ብሎ ተቀመጠ። በሰውና በእግዚአብሔር መካከል ብሎ በቁጥርም በስምም አስቀምጦልሃል። ማርያም እንዳትመስል መሀል ላይ። አንተ ግን መካከል ላይ ስንት አስገብተሃል? የሚነግርልህ ለአብ የሚነግርልህ፣ ለወልድ የሚነግርልህ፣ ለመንፈስ ቅዱስ የሚነግርልህ ስንት አስቀምጣል? ስንት መልአክ አስቀምጣል? ስንት ቅዱሳን አስቀምጣል? መጽሐፉ ግን አንድ አለ ነው የሚለው። አንድ አለ በሰውና በእግዚአብሔር መካከል፣ እርሱም ክርስቶስ ኢየሱስ። አለቀ አለቀ። እሱ ክርስቶስ ኢየሱስ ያስታርቃል። አዎ ያስታርቃል። ይታረቃል። አዎ ይታረቃል። ቃሉ ይላል። ቆሮንቶስንም ተሰሎንቄንም መመልከት እኮ ቆላስያስን መመልከት ይቻላል። ይታረቃልም ያስታርቃልም። የኛ ምናመልከው እግዚአብሔር አምላካችን ይሄ ነው ባህሪ፣ ይሄ ነው ባህሪ። ይታረቃል ብለህ ፖዝ ያረከው ዘማርያም ገብቶናል ለምን እንደሆነ። ስለዚህ ሂድና አኬን አናትህ ይፈርጣል፣ ከሱ ውጪም ጭራሽ ማስታረቅ ብቻ አይደለም ከሱ ውጪ ጭራሽ የሚያስታርቅ የለም ሲል፣ አይ እኮ ያኔ ነው ደግሞ እንዳትሉ። ልደት ደግሞ ክፋቱ አሁን በዚህ ሰዓት አሁን ቪዲዮን ክፈተል የምትልካለን አግባ። አሁን ነው የሚያስታርቀዋል። አሁንም ራሱ ያስታርቃል። አሁን ጨርሻለሁ። ኤርሚ ቴንክ ዩ። ቴንክ ዩ ዳጊ ተባረክ። እንግዲህ እንዲህ አይነት ትምህርት ነው ይዘው እርስ በርሱ የሚጋጭ እርስ በርሱ የሚጣላ ለመጽሐፍ ቅዱስ አይገዙ፣ ለመዝገበ ቃላት ትርጉም አይገዙ፣ ለራሳቸው ቅዱሳት መጽሐፍት ብለው የሚሏቸው ግማሹን በሌሊት ካህናቱ በዜማ የሚያዜሟቸው ቅዳሴው፣ ሰዓታቱ እና መጽሐፈ ዚቆ መዝሙር የሚባለው ማህሌት የሚቆሙበት እነዚህ ትልልቅ የቤተክርስቲያን መጽሐፍት ናቸው። ለጸሎት የሚጠቀሟቸው ማለት ነው። እንዲሁም ሌሎች ድርሳናትና መጽሐፍቶቻቸው ሁሉ ጭምር እያንዳንዱ ለአገልግሎት ይጠቀሟቸዋል። ስለዚህ የኢየሱስ ክርስቶስን አማላጅነት መጽሐፍ ቅዱስ ነግሯቸውም አይቀበሉትም። በራሳቸውን መጽሐፍት ላይ ተጽፎም አይቀበሉትም። መዝገበ ቃላቱን ተርጉሞ አይቀበሉትም። ይሄ ምንድነው ሊባል የሚችለው ታዲያ? ጥላቻ ካልሆነ በስተቀር ጌታን ለመጥላት ከመጥላት በስተቀር ምን ልንል እንችላለን? ወገኖች ዳጊ ይቀጥል። ኤርሚያችን ብቻ ይስሟት። እመቤታችን ድንግል ማርያም መካከለኛ መሆን አትችልም እንደ ክርስቶስ። እመቤታችን ድንግል ማርያም መካከለኛ መሆን አትችልም እንደ ክርስቶስ። ውዳሴ ማርያም ላይ ወኮነ ሐራቂ ለአዲስ ኪዳን በውሂ ዘደሙ፣ በደሙ ፈሳሽነት የሐዲስ ኪዳን አስታራቂ ሆነ ይላል። ብቸኛ በሰውና በእግዚአብሔር መካከል ያለ እውነተኛ አማናዊ አስታራቂ ደሙን ያፈሰሰ በሰውነት እኛን የሚመስለን በባህሪ መለኮቱ ከአብ ጋር አንድ የሆነ ፍጹም ሰው ፍጹም አምላክ መካከል ላይ የገባ አማናዊው አስታራቂ ለዘላለም የሚያስታርቀው ሊቀ ካህናት ኢየሱስ ክርስቶስ ማስደንግጡ። መላእክት መካከለኛ መሆን አይችሉም። እመቤታችን ድንግል ማርያም መካከለኛ መሆን አትችልም እንደ ክርስቶስ። መልሰው መላእክት መካከለኛ መሆን አይችሉም ብሎ ካለ በኋላ ቀጥሎ እመቤታችን መካከለኛ አትሆንም ብሎ ያለበትን አሰማው። ድጋሚ መልስ አድርገው። ትንሽ ፈርቷል። እሱ ጋር አይተዋል። እሱ ጋር ፈራ ብሎ እንደ ክርስቶስ ቆይ እመቤታችን ድንግል ማርያም መካከለኛ መሆን አትችልም እንደ ክርስቶስ። ፖዝ አድርገው። እመቤታችን ድንግል ማርያም መካከል ፖዝ አድርገው። አይ ልደተ ቃል የሰሙህ ቀን አናትህን ነው የሚሉህ። ኦኬ በከመይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ብለዋል። ማእከለ ፈጣሪ ወፍጡራን በፈጣሪና በፍጡር መካከል ነሽ ብለው የሚሏት እሷን ነው። ማለት ጽጌ ላይ በከመይቤ መጽሐፍ ማእከለ ፈጣሪ ወፍጡራን በፈጣሪና በፍጡር መካከል ይሆንሽ መካከለኛ አንቺ ነሽ ብለዋል። እሱ ግን መካከለኛ አይደለችም ማለት ድገመዋ እንዴ። ጉድ ፈልተዋል። በሰውነት እኛን የሚመስለን በባህሪ መለኮቱ ከአብ ጋር አንድ የሆነ ፍጹም ሰው ፍጹም አምላክ መካከል ላይ የገባ አማናዊው አስታራቂ ለዘላለም የሚያስታርቀው ሊቀ ካህናት ኢየሱስ ክርስቶስ ማስደንግጡ። መላእክት መካከለኛ መሆን አይችሉም። እመቤታችን ድንግል ማርያም መካከለኛ መሆን አትችልም እንደ ክርስቶስ። እመቤታችን ድንግል ማርያም ሰዎች መካከለኛ መሆን አይችሉም። መካከለኛ መሆን የሚችለው ፍጹም ሰው ፍጹም አምላክ የሆነ
ጌታችን ኢየሱስ ክርስቶስ ብቻ ነው። መቼ እንደገና ቅዱስ ቄርሎስ አሌክዛንድሪያ ምን ብሎ ይናገራል? አሁንስ በምን ስራ ተገለጠ? በእግዚአብሔር ፊት አለ በማስታረቅ ስራ ተገለጠ ይላል። ክርስቶስ ይታይልናል። በነገራችን ላይ ዛሬም ለኛ በአስታራቂነት መቼም ለኛ ዛሬም ለኛ በአስታራቂነት ይታይ። ዛሬም አስታራቂነቱ ያን ያስታርቋል ምናምን ብሎ መሸወድ የለም። ዛሬም አስታራቂ ነው እሱ። ኦኬ አናት ትፈርጣለህ። ክፈቱልኝ በእናታችሁ። የት አለ እሱ ቪዲዮ አለኝ እንዴ? አሁን እንትና ሲጠይቅ ማነው ዘማርያም ሲጠይቅ ምን አለ? ይታረቃል እንጂ አያስታርቅም አለ። ወስኑ እንጂ። አሁን ምንድነው መሰለ ኢየሱስ አስታራቂ ነው። አንድ ሰው ተሳስቶ ካለ በኦርቶዶክስ ውስጥ ተበላ በቃ። ምክንያቱም አስታራቂ ማለት አማላጅ ነው ብላለች ኦርቶዶክስ። ዳጊ አይደለም ያለው። መረጃም ይፈልጋል። ይኸው እዚህ ጋር አንድ ላሳያችሁ። ኤርሚ 100 ጊዜ አሳይተናቸዋል፣ ግን አዳዲስ ሰዎች ሊኖሩ ስለሚችሉ ላሳያችሁ። ቆይ በቃ ኢየሱስ አስታራቂ ነው ካፍ የሚል ከወጣ በቤተ ክርስቲያኒቷ ትርጓሜ መሰረት ኢየሱስ አማላጅ ነው እያልክ ነው። ሄደህ ማስቀየር አለብህ። ሄደህ ከዌብሳይቱም ላይ ከዲክሽነሪውም ላይ ሄደህ ማስቀየር ነው። ከኛ ጋር እዚህ ግቡን ተውና እንዴ ያ ቃል ካፋችሁ መውጣት አልነበረበትም። እንግዲህ ለእናንተ የተረገመ ቀን ነው። እኛ ደግሞ እግዚአብሔርን አስተፋችሁ ነው የምንለው። እዚህ ጋር ስላለ ላሳያችሁ። ቆይታለ አስታራቂ ነው ብለሃል። አማላጅ ነው። ይሄው ቤተክርስቲያኒቷ ነች ያለችው። ይሄው በራሷ ዌብሳይት ላይ ተገብቶ ይታይ። 100 ጊዜ እናሳየዋለን። እናንተ መዋሸት ካልደከማችሁ እኛ እውነት መናገር አይደግመንም። ምልጃ ምንድን ነው ብላለች። የት ላይ የሚገኘው? ይሄው ይሄ በራሷ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደረጃና መምሪያ ማህበረ ቅዱሳን ማየት። አሁን እኔ የማወራውን ላይቭ መከታተል የምትፈልጉ ሰዎች ካላችሁ ደግሞ eotcmk.org ብላችሁ ግቡ። አንድ ጊዜ eotcmk.org። ኦኬ ገባህ አይደል? ከገባህ በኋላ እዚች ሰርቿ ላይ ትሄድና እዚች ሰርቿ ላይ ምልጃ ብለህ ጻፍ። ከዛ በኋላ ይሄ ይመጣልሃል። ምልጃ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ይላል። እዛ ምልጃ ምንድን ነው ይላል። 1 2 3ኛው ፓራግራፍ ላይ ትሄድና ወይ ላሳይ። አሁን እኔ ስነግር ስለማትሰማ ነው። ይሄው 1 2 3ኛው ፓራግራፍ ላይ ሄድና እችን እስኪ አንብባት። እዚህ ጋር ራሱ በጣም ኤርሚዬ፣ ቆይ ሌላ ቀን በደንብ በሰፊው እንሄድበታለን። ይሄ የመጨረሻው ፓራግራፍ ራሱ ያስቃል። ይሄና ስለ እሷ ተራዳይነት የጻፉበት ላይ የሚምታቱ ነገሮች አሉ። ሰፊ ስለሆነ ሌላ ቀን እናየዋለን። ችግር የለም። እሺ ይሄው ከ4 ነጥብ ልጀምር። ስለዚህ ይላል። ስለዚህ ምልጃ ማለት ማስታረቅ፣ ማቅረብ፣ ማስማማት፣ ማስማር ማለት ነው። እንዴ ምልጃ ማለት ማስታረቅ ነው? ቆይ ይሄ ማለት ይሄ ከሆነ ይሄ ማለት ይሄ ነው። ምልጃ ማለት ማስታረቅ ከሆነ ማስታረቅ ማለት ማማለድ ነው ማለት ነው። ኢየሱስ ያስታርቃል ካልክ ኢየሱስ ያማልዳል እያልክ ነው። ወይም አያስታርቅም ብለህ እንደ ብፁዕ መካድ ነው ያለብህ። ብፁዕ ይህን ሳሳየው ምን አለ? ይህን ትርጉም አልቀበለውም አለ። አይ እንደዚህ ሽምጥጥ ማድረግ ነው። ቤተክርስቲያኒቷን ትሸመጥጣታለህ። ጭራሽ ቢጨንቀው ምን አለ? አይ ይሄ ማህበረ ቅዱሳን ነው አልቀበለውም አለ። ታዲያ ምን ችግር አለ? ወደ ዲክሽነሪ እንሂድላ። ወደዚህ ነው የሚደርሱት ግለሰቦቹ። ነገሮች የተበለሻሹ ሲመጡ በድርሳና ገድላት መከራከር መጀመር ብቻ ሳይሆን መጽሐፍ ቅዱስ ላይ ያለ ቃል አውጥቶ መጣል ብቻ ሳይሆን የራሳቸውን መረጃ ራሱ አልቀበለውም ይልሃል። ምን ታመጣለህ? ይሄው እኮ ምልጃ ማስታረቅ ይላል። አይ በቃ እንግዲያው ልቀይርልህ፣ ሌላ ቦታ ልሂድልህ። ስለ ማርያም ሲሆን ምናልባት ትሰማኛለህ ብለህ ሰርች ላይ ትሄድና ተራዳኢነት ብለህ ትጽፋለህ። ከዛ ይመጣልሃል የእመቤታችን ቅድስት ድንግል ማርያም አማላጅነትና ተራዳኢነት ይልሃል። ከዛ ትሄድና ምን ታሳየዋለህ መሰለህ? ምልጃ ማለት ይላል ልመና። እሱ እኮ ልመና ነው ይልሃል አይደል? ልመናን ተቀበልክ? በጣም ጥሩ። የሚቀጥለውንም ተቀበላ። እሺ መለመን በቅንፍ ከዛስ ይህንስ ትቀበለዋለህ? ማን የጻፈው? እኔ ነኝ የጻፍኩት። ሄደህ ዲያቆን ዳዊት አየለን ለምንድን ነው ቤተክርስቲያኒቷን በሚወክል ድረ ገጽ ላይ እንጻፉት በላቸው። እኛ እኮ ከኛ ጥፋት የለም። ምልጃ ማለት ልመና፣ መለመን፣ አስታራቂነት ሲሆን ጨርሰው አዳጊ ምናልባት የተቆረጠ ነገር ያሳየው ከሆነ ሲሆን አንዱ ስለሌላው የሚያቀርበው ልመናና ጸሎት ነው። በቤተ ክርስቲያናችንም ከሚደረጉ የጸሎት አይነቶች አንዱ ምልጃ፣ ጸሎተ አስተብቆት ወይም ስለሌላው የሚቀርብ የጸሎት አይነት ነው አለችና ቤተክርስቲያኒቷ ደስታ ተክለወልድ ገጽ 775 ላይ ሂዱልኝ። ለምን ብዙ እኮ ዲክሽነሪ አለ። አይ ይሄ ነው ጥሩ። ይሄ እኚህ ሰውዬ የቤተክርስቲያኒቷ አገልጋይ ካህን ስለነበሩ እሳቸው የሚሰጡት ትርጓሜ ይሻላል። እሺ ጥሩ። እኛ ብዙ ዲክሽነሪ ላይ ይሄንን ማስረዳት እንችል ነበር። እስኪ ሄደን እንይልሽ።
እንግዲህ ምልጃ ከላይ እዚህ ጋም ቅድምም አይታችኋል። አስታራቂ መማለድ ወይ አማላጅ ማለት አስታራቂ ብላለች ቤተክርስቲያኒቷ። በጣም ጥሩ። እሺ 775 ሄደን እንይላት። ይሄው እኚህ ማን ናቸው? ደስታ ተክለወልድ የቤተክርስቲያኒቷ ካህን ናቸው። በካህናት በሀገረሰብ ቋንቋ ምናምን ከደስታ ተክለወልድ ዘሀገረ ወግዳ የፊደሉ ተራ አቡጊዳ ይላል። እሺ የእሳቸው ዲክሽነሪ ላይ ሄድንላት። ገጽ ስንት ላይ ነው ሄዱልኝ ያለችው? በራሷ ምርጫ ነው። ገጽ 775 ላይ። እሺ ታዲያ ምን ችግር አለ? ይኸው ሄድንልሽ። ምን እንይልሽ? አማለደ። ኦኬ አማላጅ ጆች ያማለደ የሚያማልድ የነፍስ የስጋ አስታራቂ። እኛንን እንደ ጻፍ ነው አስታራቂ ብለን ምልጃና አስታራቂን ያገናኘነው እኛንን አይደለንም። ነገር እስኪ ሰለች እነግራለሁ። 20 ጊዜ ነው እስካሁን ያልኩት እዚህ ፕላትፎርም ላይ ገና 40 ጊዜ ይለዋለሁ። ለምንድን ይሄ ሲነሳ ነርቨስ ያደርጋቸዋል። ፊት ለፊት ነው ካደው ደንግጦ ብፁህ ፊት ለፊት ላይክ እኔ አልቀበለውም አለ። ይሄ ሰነፍ ነው አለ። እንዲያውም ስንፍና ነው አለ እንጂ ሰውዬ ሰነፍ ናቸው። አንተ ትላንት ተፈጥረህ እሳቸውን ሰነፍ ለማለት እስኪ ንገረን፣ ማን አንተ? የሥጋ አስታራቂ መካከለኛ ዘመድ ወዳጅ ኢየሱስ ክርስቶስ። አማላጅ ስለ ኢየሱስ ክርስቶስ ምን ይሰራል? እሳቸው ምን ነካቸው? ጴንጤ ናቸው እንዴ ሰውየው? ማርያም፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት። አዎ እንደዚህ ነው የሚለው ኦርቶዶክስ እንጂ አማላጅ ስር ኢየሱስ ምን ይሰራል? ለኢየሱስ ሲሆን ጥቅስ አስቀመጡ። ለማርያምስ ጥቅስ የሉትም? ኢየሱስ ክርስቶስ አሉና በቅንፍ አንደኛው ዮሐንስ ምዕራፍ 2 ቁጥር 1። ለማርያምስ ምን ነው ጥቅስ አያስቀምጡ? የነቢያቱስ ቦታ አልበቃ ብሎት ነው? የሐዋርያትስ፣ የጻድቃንስ፣ የሰማዕታትስ፣ የመላእክታትስ ምን ነው ለሌላው ጥቅስ ሳያስቀምጡ? እሺ ችግር የለውም ብቻ ዋናው ነገር ግን አስታራቂ አማላጅ ነው እያሉን ነው። በጣም ጥሩ። ስለዚህ ኦርቶዶክሳውያኖችን ቃሉ ስለሚደብራቸው ቢያንስ ኢየሱስ አስታራቂ መሆኑን እናሳምናቸው። በማን በኩል አልሰማ ስላሉ እስኪ ቆይ በአክሊለ በኩል እንሂድና እናሳምናቸው። አክሊለ ምን ትላለህ? አናት ይፈርጣል እንጂ ኢየሱስ ነው አስታራቂ። እሺ ልደትስ ምን ትላለህ? ኦፍ ኮርስ እንዴ የአሌክሳንድሪያው ቄርሎስ እንደተናገረው ኦፍ ኮርስ ምን ጥርጥር አለው? እሳቸውም ብለውታል፣ እኛም የምናምነው አሁንም ድረስ የሚያስታርቅ እሱ ነው። ኦኬ አስታራቂን ተማመንን። በጣም ጥሩ። ታዲያ ከዚህ ወደዚህ ብንመለስ ችግር አለው እንዴ? አማላጅ ብለን አስታራቂ ካለን የሥጋ አስታራቂ አማላጅ ነው ስንል ነው ችግር የሚፈጠረው? አማላጅ ብለን መካከለኛ ካለን መካከለኛ ብለን አማላጅ ሲሆን ግን ትርጉሙ ትክክል አይሆንም ማለት ነው። የዘማርያምን ለምን ታውቆ ታዲያ ዳጊ እዚህ ጋር እንትና አናትስ ይፈርጣል እንጂ ከኢየሱስ ክርስቶስ ውጭ አስታራቂ የለም ማለት ልደት ቃልም ኢየሱስ ነው አስታራቂ አለ። ሌላ መካከለኛ የለም። ማርያም መካከለኛ አይደለችም፣ መላእክትም አይደሉም ብሎ አለ። ቤተክርስቲያኒቱ ደግሞ ማርያም መካከለኛ ነች ብላለች። ዘማርያም ደግሞ እዚህ ጉዳይ ልትጠየቅ ኢየሱስ አስታራቂ አይደለም ማለት ዘማርያምና እኮ አክሊል እኮ ራሱ አይስማሙም በዚህ። ኦፍ ኮርስ ዘማርያም አስታራቂ አይደለም። እሱ ቪዲዮ በእናት ካለኝ እንትላቸው እናንተ ከቀጠላችሁ በጣም እሱ ቪዲዮ ያሳያል። ከኤፍሬም የጠይቀው ማለት ነው። እሺ ኤኒዌይስ በቃ ቀጥሉ። ኤፍሬም እሱን ቪዲዮ ፈልገዋለሁ፣ ምክንያቱም ፊት ለፊት ነው እንዲያው ቪዲዮ ሰርተውባቸው አንደኛው ነው ይታረቃል እንጂ አያስታርቅም ይላል፣ አንደኛው አናት ይፈርጣል ይላል። ኤርሚ እኮ በጣም እኮ የመጨረሻ ሲመታ እኮ ነው ገባ። ያ ሁሉ ትምክህት ሲመታ ምንድነው የምታደርገው? አላረገውም ያልከውን ገድልና ድርሳናትን ዘለ ትገባበታል። መጽሐፍ ቅዱስ በውጭ ቀት ታወጣለህ። አስታራቂ ትልና ወደዚህ ስንመልሰው ለምን አይሆንም ስትለው አይሆንም አማላጅ አስታራቂ እንጂ አስታራቂ አማላጅ አይደለም ይላል። የመጨረሻው ሌቭል ክደት ላይ ስትደርስ ማለት ነው። ወይ እንደ ብፁዕ ደግሞ ግግም ብለህ እኔ አልቀበልም ትላለህ። የጭንቀት አሁን ጭንቀት ላይ ነው ያሉት። ይሄ የሚሰምጥ ሰው አይታችሁ ታውቃላችሁ? የሚሰምጥ ሰው ውሃ ይይዛል። አሁን ውሃ ምኑ ይያዛል? እስኪ በእናትህ በእጁ ጭብጥ ያደርጋል። ውሃ እንዴት ውሃ ይያዛል? አያዝም እኮ ግን ነፍስ ውጪ ነፍስ ግቢ ላይ ናቸው አሁን ያሉት እዚህ ቲክቶክ ላይ። የሚያስተውል ሰው ካለ ውሃውን እየጨበጡ ነው። ናሊያዝ ሲሉት የቤተክርስቲያኒቷ ትምህርት አልያዝ ይላል። እነሱ ላይ ባክፋየር ያደርጋል እኮ። አማላጅ ካለ ህዝቡ ስለሚቆጣ አስታራቂ ነው እንበል። እሺ አስታራቂ አንተም ግባ ሁለቱም ይሉና ትዝ ሲላቸው ለካረመው መዝገበ ቃላት ላይ አስታራቂ አማላጅ ሆኖባቸዋል። ጭንቀት እኮ ሆኖ ኤርሚዬ። ይሄስ ምንድነው? ትላንትና ሲክድ የነበረው ጸሎቱ ያልነበረም ኃጢአታችንን ያስተሰርይልን ዘንድ። ለምን ያስተሰርያል? አያማልድም አላላችሁም እንዴ? ኃጢአታችንን ይሰርይልን ዘንድ ነው መሆን ያለበት። የሚያስደርግ እኮ አድራጊ አይደለም አይደል እንዴ? አስደርግልኝ ካላችሁ አድርግልኝ ማለታችሁ አይደለም። እኛ እናምናለን። እኛ እንደሚያስተሰርይም እንደሚሰርይም እናምናለን እኛ። እናንተ ግን እንደሚያስተሰርይ ታምናላችሁ እንዴ? ኤርሚዬ ላለው ቪዲዮ
ምን አልከኝ? አገኘው የዘማርያምን በጌታ አሳየን። በቃ እኔ ጨረስኩ። ቴንክ ያው ወይ የተጨርሳለህ ራስህን ጠቅልለህ የምትጨርሰው ዛሬ። እሺ እሱ ቪዲዮ ቀጥልክልኝ ፈልገዋለሁ በጣም ይሄን አገናኝልኝ። ኧረ በጣም እኮ የሚያስቅ እኮ ነው። ግራ የገባኝ አናት ይፈርጣል ብሎ አክሊለ ኢየሱስ ያስታርቃል አናት ይፈርጣል እንጂ ከኢየሱስ ውጭ በሌላ አትታረቁም ብሎ ይሄኛው ደግሞ እዚህ ቁጭ ብሎ ዘልፈኒ ምን እንደሚል ሰማለኝ። ለምንድን ነው መካከል ላይ ያለው? ስጋ የለበሰው ለእግዚአብሔር ክርስቶስ ስለሆነ መለኮትና ስጋን የተዋሃደ ስለሆነ በሰውና በእግዚአብሔር መካከል ሆኖ ዓለምን ከራሱ ጋር ከባህሪ አባቱ ከአብ ከባህሪቱ ከመንፈስ ቅዱስ ስላስታረቀ አሁንስ ያስታርቃል። በምኑ ፍጽም ድህነቱ አንዴ በዕለተ ዓርብ ፈጽሟል። አሁን ግን እኛ ስንበደል አሁን ያስታርቅ አሁን ይታረቀናል እንጂ አያስታርቅም። አዎ አሁን ያስታርቅ አሁን ይታረቀናል። እሱ ያ ደም ሁሌም ለዘላለም እርቅን የሚሰጥ ደም ነው። ምን ማለት ነው? ኃጢአትን በምንሰራ ሰዓት ላይ ያ በመስቀል ላይ ያስታረቀን የክርስቶስ ደም ንስሐ ገብተን ስም በምንቀርብበት ሰዓት ላይ ዛሬም ይቅር የሚለንና የሚታረቀን ያው ደም ያው ደም ከሆነ ዛሬም ይቅር የሚለንና የሚታረቀን ክርስቶስ ያውና ዘላለማዊ አስታራቂ ነው ብለን ዛሬም ጌታ አስታራቂያችን ነው ኦፍኮርስ እንላለን ነው አማላጃችን አለ አስታራቂያችን ክርስቶስ ሰውነቱ ዛሬም ከእሱ ጋር ነው። ተደበቁ በእውነት ግራ ገባን እኮ ኤርሚዬ፣ በጣም ግራ ገባን። ይሄኛውን ኢየሱስ ይሄው ልኬልሃለሁ ዋትስአፕ ላይ። እሺ ኧረ በደንብ በሰፊው የሰሩት አለ። ሌላም ቦታ ላይ እንደዚህ ሲከራክ ቤቱ ገብቶ ለማወራበት ይታረቃል እንጂ አያስታርቅም ያለበት። እቺን ቪዲዮ ነው ተልቆ ላይ አንተ ከጨረስክ ላይ ሆነ በቃ ኤርሚዬ፣ በቃ እኔ ጨረስኩ። እቺን ብቻ ሳይቼ ጨርስ። ጊዜው ተደና በአንድም ሰው በኩል መቅረብ አይቻልም ወደ እግዚአብሔር አብ። በወልድ በኩል ካልተቻለ፣ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ፣ ወደ አብ መቅረብ ካልተቻለ የፈለግ ተፈርጣ አለ ጭንቅላት ይፈነዳታል። ወደ አብ ማንም አያቀርብም። በወልድ ካልቀረብክ በእመቤታችን አትቀርብም። እንዲህ ላል ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስም አለው እኔ መንገድና እውነት ሕይወትም ነኝ። እኔ መንገድና እውነት ሕይወትም ነኝ። በእኔ በቀር ወደ አብ የሚመጣ የለም። በማን በቀር? በእኔ በቀር አለ ጌታ ኢየሱስ። በኢየሱስ በኩል ካልሆነ በስተቀር ወደ አብ መድረስ አይቻልም። ወደ ኢየሱስ የሚደርስ ሰው ወደ አብ ይደርሳል። ስለዛ በማን ከተባለ በኢየሱስ። ለምን? እግዚአብሔር ልጁ ኢየሱስን ላከው። ልጁ ኢየሱስ በስጋ ተገልጦ መጣ። ስለዚህ ከአብ ያለውን ወስዶ ለእኛ ይነግረናል፣ አብን ይገልጥልናል። መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ግን ተረከው ተብሎ እንደተነገረ በእቅፉ ያለው ያ ልጁ ብቸኛ ልጁ አብን ሲተርከው ከወልድ በሰማነው መልኩ እና በወልድ ስራም ደግሞ በክርስቶስ ስራ በኢየሱስ ክርስቶስ ስራ ሁላችን ወደ አብ መግባት አለን። ስለሚል ጳውሎስም በእርሱ ስራ ወደ አብ እንቀርባለን። ከአብ ጋር የታረቅ ነው፣ ከእግዚአብሔር ጋር የታረቅ ነው በልጁ ሞት ስለሆነ ሮሜ ምዕራፍ 5 ላይ እንደሚናገረው በክርስቶስ በትምህርቱ በድህነት ስራውም ጭምር ወደ እግዚአብሔር አብ መቅረብን አገኘን። ወደ እግዚአብሔር መቅረብን ያገኘ ነው በክርስቶስ ነው። ወደ ስላሴ የምንቀርበው ካላችሁ ችግር የለውም። ወደ ስላሴ እንቀርባለን። ወደ ስላሴ የሚቀረቡ ግን በማን ስራ ከተባለ በወልድ ስራ። አክቹዋሊ ስራው በተለየ አካሉ መጥቶ ስጋ ከመሆኑ አንጻር ከመሰቀሉ አንጻር እንደዛ ነው እንጂ በአብ ስራም ተብሎ ማለት አብ አስቀድሞ ልጁን ስለላከው ተብሎ ሊነገር ይችላል። አብ ልጁን ስለላከልን ልጁ ኢየሱስ ደግሞ መጥቶ አብን ስለተረከልን እና ስለ ሁላችን ደግሞ ዋጋን ስለከፈለ በጽድቅ ስለተመላለሰ በወልድ በኩል በኢየሱስ ክርስቶስ የሚያምኑ ሁሉ እነርሱ ወደ አብ መቅረብን ያገኛሉ። በክርስቶስ ስራ ወደ አብ መግባትን አግኝተናል። ይህ ምንም በቃ አትክዱ። ስለዛ ጌታ ኢየሱስ ምን አለ? እኔ መንገድና እውነት ሕይወትም ነኝ። በእኔ በቀር ወደ አብ የሚመጣ የለም። በወልድ በኩል ወደ አብ መድረስ የለም። ታዲያ በማን በኩል መድረስ ይቻላል? እስኪ በወልድ በኩል የማይቻል ከሆነ እመነኝ፣ በአንድም ሰው በኩል መቅረብ አይቻልም ወደ እግዚአብሔር አብ። በወልድ በኩል ካልተቻለ፣ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ፣ ወደ አብ መቅረብ ካልተቻለ የፈለግ ተፈርጣ አለ ጭንቅላት ይፈነዳታል።
ወደ አብ ማንም አያቀርብም። በወልድ ካልቀረብክ በእመቤታችን አትቀርብም። ጌታችን መካከለኛ ነው ይሉታል። ኒዮ ፕላቶኒስት እንላቸዋለን እኛም። ጌታችንን መካከለኛ በማለታችን ማለት ነው። እንግዲህ በማለታቸው ሰዎች ኢየሱስ መካከለኛ ነው አይደለም ካልን በፍጥረት ታሪክ እንደ ኢየሱስ ያለ መካከለኛ ታይቶ አይታወቅም፣ አይታይም፣ ወደፊት ኖሮም አያውቅም፣ አይኖርም። እንደ ኢየሱስ ያለ መካከለኛ፣ እንደ ጌታችን ያለ መካከለኛ ተሰምቶ አይታወቅም። በቃ እሱ የመጨረሻው መካከለኛ እሱ በቃ አለቀ። እንደ ጌታ ያለ መካከለኛ አይኖርም፣ ኖሮ አያውቅም፣ አይኖርም ወደፊት። ስለዚህ መጽሐፍ ሲናገር ምን ይላል? በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 2 ቁጥር 5 ላይ ጳውሎስ ምን አለ? አንድ እግዚአብሔር አለ እና በእግዚአብሔርና በሰው መካከል ያለ መካከለኛ ደግሞ አንድ አለች፣ እርሷ ማርያም ናት ይላል አይልም? ያዝ እንግዲህ የሚለው ምንድን ነው? አሁን ሜታችን መካከለኛ ምናምን ይሏታል፣ በውጭ ዓለም ትባላለች። አሁን እሱ ላይ እየወራለን፣ ግን ከዛ ክፍል አንጻር ግን ምን ይላል? አንድ እግዚአብሔር አለ እና በእግዚአብሔርና በሰው መካከል ያለ መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው እንጂ መልአክ የሆነው ገብርኤል አይደለም። አንድ መካከለኛ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ፣ በእግዚአብሔርና በሰው መካከል ያለ። ማርያም ዳር ነች ማለት ነው፣ መካከል ካልሆነች። እንደዚህ ብሎ ጳውሎስ እያስተማረ አንተ ነህ ጳውሎስን ነው ኒዮፕላቶኒስት ነህ ብለህ የምትናገረው? ንገራቸው። በአንድም ሰው በኩል መቅረብ አይቻልም ወደ እግዚአብሔር አብ። በወልድ በኩል ካልተቻለ፣ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ፣ ወደ አብ መቅረብ ካልተቻለ የፈለግ ተፈርጣለህ፣ ጭንቅላት ይፈነዳታል። ወደ አብ ማንም አያቀርብም። ቀጥሎ ያለውን በለው እስኪ አንዴ። በወልድ ካልቀረብክ በእመቤታችን አትቀርብም። ኦኬ፣ እየሰማችሁ ነው። በወልድ ካልቀረብ በእመቤታችን አትቀርብም ማለት ለምንድን ነው? እመቤታችን የፈለጋችኋት ታዲያ? ቆይ ወደ ማን ለመቀረብ ነው የፈለጋችኋት? እንግዲህ የምታቀርብ ከሆነች ወደ ማን ነው የምታቀርባችሁ? ወደ ስላሴ ነው ሲል ነበር አለ። መሀል ላይም ሰጣችኋል። ወደ ስላሴ ልታቀርባችሁ ነው የፈለጋችኋት ማርያምን፣ ወይስ ሌላ የምትቀርቡበት አምላክ አላችሁ? አትቀርቡም። መካከለኛ አትሆንም። መካከል ካልሆነች የት ነው ያለችው? ዳር ነች? ከኋላ ነች? ከጎን ነች? ከላይ ነች? ከታች ነች? የት ጋር ነው ፖዚሽኑ? መትሕተ ፈጣሪ መልዕልተ ፍጡራን የሚሉት እኮ አፈረሱ። ከፈጣሪ በታች ከፍጡራን በላይ ብለው የሚሉት እኮ ፈረሰ እኮ። መካከለኛ አይደለችም እኮ ካለ አይርሚ ፖዚሽኑ የት ጋር ነው? አንድ ነገር ይኸውልህ፣ መካከል ካረከው የሆነ ነገር ለማስታረቅ ነው። የት ነው? ከጎን ነው የሆነችው። አሁን በሱ አባባል ማለት ነው። አንዴ ድገመው እስኪ አንዴ፣ አልገባኝም። በአንድም ሰው በኩል መቅረብ አይቻልም ወደ እግዚአብሔር አብ። በወልድ በኩል ካልተቻለ፣ በኢየሱስ ክርስቶስ በኩል ወደ አብ መግባት ካልተቻለ፣ ወደ አብ ለመግባት አይደል የፈለጋችሁት? መግባት ማለት ምን ማለት? ለመታረቅ ነው ከአብ ጋር እኮ። እሱ በአንድ ብቻ በኢየሱስ ነው ከተባለ ማርያም ወደ ማ ለመግባት ነው የፈለጋችሁት? ከማን ጋር ለመታረቅ ነው የፈለጋችሁት? እስቲ ቆይ ጨርስ፣ ንገራቸው እስኪ። ካልተቻለ የፈለግ ተፈርጣለህ፣ ጭንቅላት ይፈነዳታል። ወደ አብ ማንም አያቀርብም። በወልድ ካልቀረብክ በእመቤታችን አትቀርብም። እሺ ታዲያ እመቤታችን የፈለግካት ለምንድን ነው? አዳሜ በጠቅላላ እንግዲህ ኃጢአተኛ ሁሉ እመቤታችን የፈለገው ለምንድን ነው? መካከል ገብታ እንድታስታርቂ ነው። ለምኝልን አስታርቂን ነው አይደል እንዴ? ለነገሩ ረስታችሁት ደግሞ ራሱን ክርስቶስ ያስተሰርይልንም አላችሁ። እሱን ቆይ በኋላ እንመጣበታል። አሁን ግራ የገባን መሀል ለምን አስገባችኋት? እንግዲህ አማላጅ ካላችኋት መሀል የገባችሁ ልታስታርቃችሁ፣ ልትለምንላችሁ፣ ኧረ ልጄ ኧረ ምናም ልትል ነው አይደል እንዴ? ይኸው ፖዚሽን የላትም እኮ መካከል ላይ የለችም አለ። እሺ የት ሌላ ቦታ አለ? ከመካከል ውጭ ዳር የሚባል ቦታ አለ? ኮርነር የሚባል ቦታ አለ? ምን ጋ ነች ቦታዋ? እሺ ወደ አብ ለመግባት ዳጊ መካከል እስካልሆነች ስለ ሰዎች ጡቷን እየቆረጠች ጡቴን ቆርጣለሁ ፊቴን እምነጫለሁ ብላ ያለችው ለምንድን ነው? እሱ ውሸተኛዋ ነቻ። መቼ እዛ ጡት አለ እንደ ኤርሚ እዛ ምን ጡት ይዛለች? በቤታቸው መጽሐፍ ጡቴን ቆርጣለሁ ውሸቷ ማርያም ኦርቶዶክስ የፈጠረቻት ማርያም ብዙ ልትል ትችላለች። አሁን ግን የጌታችን እናት ማርያም ከሆነች ታማልዳለች የምትሉን ይኸው እየነገራችሁ እኮ ነው። መካከል ላይ እሱም ስላል አይደለም ባይ ዘ ወይ እሱ ራሱ ተሳስቶ ሁለተኛ ቆሮንቶስ አለ፣ ሁለተኛ ጢሞቴዎስ ላይ ነው የሚገኘው ክፍሉ። ችግር የለውም እሱ ቃላት ለመምዘዝ ፈልጌ አይደለም። ትናንትናም እንትና ጠፍቶበት ኧረ ተው ሲሉት ነበር። ኤርሚ ሰምተሃል? ትናንት የተፈጠረው ማን ነው? አይ እሱንም ለፈን አንዴ ላሳየትና በሱ እናቃጣው። እሷንማ ማየት አለብህ ኤርሚ፣ ወይ እዚህኛው ስልኬ ላይ በሆነ አይ ትናንትና እኛ እኮ ዝም ብለን ነው ቃላት ስለማንስነጥቅ ነው እንጂ እኮ ትላንትና ይኸውልህ እኮ ለ5 ደቂቃ ያህል ችግር ተፈጥሮ ነበር እኮ። ይኸው ስማው
ምን ጠፍቶ አትለኝም? ይህም የምንሰብከው የእምነት ቃል የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔር ከሙታን ይሄማ በኋላ ከተገኘ በኋላ ነው። ይሄኛው እንጂ ሲፈለግ ነበር። ሮሜ 10:10 ጠፍቶበት መከራውን ሲያይ ፓስተሩ ተመልከተ እና አሁን እኔ አኬ አንድ ጥቅስ ጠፋው ብዬ አኬ ላይ እንትን እላለሁ። ይገልጣል ራሱ መጽሐፍ ቅዱስ ስለሚመልሰው ምን እየፈለገ መሰለ ከስር አረተው ይለዋል። ከስር አረተው ግድ የለም ሮሜ 10 ላይ ይለዋል። እየመሸ ነው ኔጋ ትንሽ ሮሜ 10:17 እምነት ከመስማት ነው እየፈለገ ነው ኤርሚዬ እና ዕብራውያን ላይ ያለ ይፈልጋል። ከስር ማት ሰው አረ ኮሜንት አረ እባክህ ይሉታል። ዝም በል ልታሳስቱኝ ውሸታሞች። ዕብራውያን ይኸው እንዴ ትንሽ ስሙትና ተለምኖ በመጨረሻ እሺ ብሎ ከተመልሶ ወደ ሮሜ ተመለሰ በንስሐ እየመሸ ስለሆነ ነው ይገልጣል። ይኸውልህ ጥሩ ነው ኦኬ ግለጥ እዚህ መተህ እንደው ጀግና ስትጫወት እመጣለሁ ግለጥ አይዞህ ቦታ ታገኘዋለህ እንዴ ይሄን ሁሉ ስማ ከስር አረመው ጻፈለት። ይኸውልህ ከስር ሮሜ 10 አለ አንዱ ቲቶ ይላል። ስማ እምነት ከመስማት ነው የተፈለገ እኮ ነው። ግለጥ ወይኔ ስቃይ ልጁ ራሱ ደከመው ብታይ። ይሄ እንዲያውም እኔ ከመሀል ነው ብታይ ሲፈለግ መቅዳት ጀምርኩ። ዳጊ እጅ ላይ አይጣላችሁ። አዎ በቃ አሁንም ይኸውልህ ይከራከራል። ጨራሽ ከልጁ ጋር ታው ይላል። አታሰስቱ ይላል። አታጭበርበር መዳን እሱ ሌላ ነው። አታጭበርበር ዕብራውያን ላይ ነው ያለው። እግዚኦ አታጭበርበር። ቆይ እሱንም እነግርሃለሁ። ገላትያ ምዕራፍ 3 እነግርሃለሁ። ሮሜን ቢያዝ እና አንድ ላይ ጻፍ። ስማው እምነት መስማትን በእግዚአብሔር ቃል ነው። የት ነው ያለው? ዕብራውያን ስማው ዕብራውያን ይላል። ይኸው አጣው ሪዋይ እንዳያረግ ዳጊ እንዳታቆሙ ይሄን ቪዲዮ እንዳታቆሙ። ቆይ ከስማ አታሳስቱኝ ይላል እንጂ ደግሞ ስማ ኤርሚ ከሱ ብሶ ስማ ሮሜ 10:9 ስማ መግባት ትችላለህ። እሺ ናገባሽ ቢያንስ የሮሜ 10:9 ይሻላል። ቀረብ ያለ ነው ቢያንስ 15 አንዴ ቆይ ይገኝ ቆይ እባክህ ፓስተሩ እየፈለገ እዚህ እኮ አሉ መምህራኖች ወንድም አለም። እሺ እጃችንን ተቆርጠና እንዲህ አይነት ፓስተር ማጣታችን ሰማ መጨረሻ ላይ 10-17 ብሏል። ከሱ ብሶ ደግሞ ቆጣ ብሎ ዝም በደንብ ስማ ይላል። እሺ ኤኒዌይስ ይሄ ጀስት ፎር ፈን ነው እንግዲህ ነበር ፓስተር የተባለው አሁን እና ዋናው ነገር እንዳይደረሳ ምንድነው ሁለተኛ ጢሞቴዎስ ላይ የተናገረውን ሐሳብ አኬ እንደተናገረው እንግዲህ መካከለኛ እሷን ካልሆነች መልአክ ካልሆነ ሰው አይደለም ካላችሁ ግቡና እኔ ላይ ያለላችሁ ቪዲዮ ካሉ ማን ነው ታዲያ? ማን ቀረ? ኢየሱስ ቀረ። በቃ እንደተጻፈው ማለት ሌላ የለም ማለት ነው። ለምን ማርያምን ፈለግካት? እስኪ ቁጭ ብለህ አስበው። ማርያምን ታዲያ ለምን ፈለግኳት? እሷ ካላቀረበችኝ፣ እሷ ካላስታረቀችኝ፣ ልደትም እንዳለው ከሱ ውጭ አስታራቂ ከሌለ ለምንድን ነው ማርያምን የፈለግካት? እንድታስታርቃል እንዴ? ለምኝልኝ እባክሽ ልጅሽ እንዲበልኝ ነው የምትሏት? ምንድነው ካላቀረበቻችሁ ምንድነው ጥቅሙ? ይቅር ካላስባለቻችሁ ለምን ፈለጋችኋት? what's the point? what's the reason? የሆነ ምክንያት መኖር አለበት መቼም አይደል እንዴ? ለድራማው ነው? ለእልህ ነው የያዛችሁት? መቼም ኢየሱስ አማላጅ ከሚባል ይሻላል ብላችሁ ነው? እንደሱ ከሆነ ደግሞ አስታራቂነቱን መካድ ነበረባችሁ አብራችሁ። ወደፊት ያው ክህደት እኔ በማስተማር እንትን አይደለም ማስተማርም የለብኝም፣ ግን ልትወያዩ ከመጣችሁ አንድ ፖዚሽን ያዙ። አያስታርቅምም ብላችሁ ነው አያማልድም ስትሉ እንጂ አንዱን ወዶ አንዱን አንጠልጥሎ አይቻልም። በቃ ይሄ ነው መረጃችን፣ ይሄ ነው መዝገበ ቃላቱ፣ ይሄ ነው የራሳችሁ ልጆች የመሰከሩት። ይታረቃል እንጂ አያስታርቅም ያላችሁ ማፈሪያ ነገር አትናገሩ። ሙስሊም ሲመጣ ታዲያ እንዴት ነው ከአብ ጋር የሚታረቀው? ሙስሊም እንዴት ይታረቅ? ካላስታረቀው ኢየሱስ የኢየሱስ ደም ካላስታረቀ የማደም ያስታርቃችሁ
ቀይ ጨለማ ይገፈፍላችሁ። እንዲህ በእንዲህ አይነት በቀላሉ ሁኔታ ካልገባችሁ ምንም ሌላ የምንለው ነገር የለም። መካከለኛ ያስገባችሁ ሌላ ደላላ ምናምን ያስገባችሁ ጉዳይ አስጨርሳለሁ ጉዳይ ገድላለሁ ምናምን ብሎ የገቡ መላእክቶች ሰዎች ምናምን። እኛ እኮ ስማ ምልጃን ስናስተምር ያንተ ቄስ አስወጥተን እኛን ፓስተር እያስገባን እኮ አይደለም። ይሄማ ንግድ ነው፣ ይሄ ገበያ ነው፣ ይሄ ማጭበርበር ነው። ገባ? ያንተን ገበያ ለመሻማት አይደለም እኛ የመጣ ነው እዚህ ጋር አይደለም። ገባ? ያንተን ሰው አባረን የኛን ሰው ልናስገባ አይደለም። ያንተን መልአክ አስወጥተን የኛን መልአክ ልናስወጣ አይደለም። አይ ይሄ ወንጌል አማኝነት እውነት መሆኑ ራሱ ይሸታል ገና ከውጪ። ገባህ አይደል? የሆነ ንግድ ከከሌ ስጋ ቤት የኔ ቤት ይሻላል አይነት ነገር ቢሆን ያው የነጋዴዎች ወሬ ነው። አይ እኛንም ማመን የለብህም። ገባ? እኛ ግን ያንተን መልአክ አስወጥተን ለኛ መልአክ አላስ ያንተን ቅዱሳን አስወጥተን እነ ማርቲን ሉተር ናቸው ምናምን እንትን አማላጅ ብለን አላስገባንም። ይሄ ነው ልዩነቱ። አየህ እኛ በጠቅላላ ሙሉ ስግደት፣ ሙሉ ክብር፣ ሙሉ አምልኮ፣ ሙሉ አማላጅነት፣ አስታራቂነትን ለክርስቶስ ነው የሰጠነው። አልነገድንበትም መሀል ገብተን እኛ ገባ እከሌ ጥሩ ጉዳይ ገዳይ አይደለም እኛ እናስጨርስልህ ብለን ንግዱን አልተቀላቀልንም። ገባ አይደል? ለቅዱሳን ያለውን ስግደን አምጥተን ነው ይሄ ለፓስተር ነው መሰገድ ያለበት አላለም። የሚፈልግም ፓስተር ካለ እንዳማረው ይቀራል። የለም እኛ ጋር ይሄ ነው ይሸታል። ገና ሩቅ ሆነ እኮ ነው የሚሸትህ እኮ እውነቱ ይሸታል። ውጭ ሆነ ገባ ከአንተ ቤት ያለው መጽሐፍ ሰርቀን የራሳችን ገድል አልጻፍንም። ታትሴት አንተ ቤት የጠላነውን ስዕል አጥፍተን እኛ የራሳችን ስዕል ሰግደን ለዚህ ነው መሰገድ ያለበት የኛው ስዕል አሪፍ አይደለብን። ይሄ ነጋዴዎች ወሬ ነው። ይሄ ወንጌል አይደለም። አይ ወንጌል አማኝነት እውነቱ ገና ከሩቅ ይሸታል። ኢየሱስ ደምቆ ይታያል። ኢየሱስ ሲሰበክ ትሰማለህ። ኢየሱስ ሁሉን ፖዚሽን ሲይዝ ታያለህ። መካከለኝነቱን፣ ፈራጅነቱን፣ አስታራቂነቱን፣ ጠበቃነቱን ምንድን ነው እኛ ያዝነው? እስኪ በኢየሱስ ፋንታ የሆነ ፓስተር ያስገባንበት ሴክሽን አለ? የለም እኮ ይሄ ይሸታል። አየህ ከውጭ እውነት ነው። ወንጌል ነው። ወንጌል ስለ ኢየሱስ አይደለ? በቃ እሱ ነው ሁሉንም የያዘው። እኛ ቤት እሱ ነው ያለበት እንጂ ትጠራጠረው ነበር። እኔ አንተን ብሆን ዳር ላይ ሆኜ ይሄ ነገር እባክህ ያው ከዚህ ቄስን በፓስተር ለመቀየር ከሆነ አርፌ እዚህ ልቀመጥ እል ነበረ። ግን አይደለም አልገባም። መሀል ላይ ፓስተር አላስገባንም እኛ። ኦፍኮርስ አንዳችን ለአንዳችን አዎ በምድር ላይ በአጸደ ስጋ ያለን ስለምንደክም አንዳችን ለአንዳችን እርስ በእርስ ስለሚል ማለት ነው። እናንተ ቤት ግን እርስ በእርስ ነው የምትጸልዩት፣ አንዱ ለአንዱ የሚማልደው አይደለም። እሱ ተጽፏል። ልክ ነው። ያዕቆብ ላይ ያለው እርስ በርስ ምድር ላይ ያለ ነው። እርስ በርስ ካለ ለማርያም ይሰራል የጥቅስ አይሰራም። አንደኛ ማርያም በዚህ ሰዓት ኃጢአትም አትሰራም፣ ኃጢአትም የለባትም። ስለዚህ ምኑን ነው ከኔ ጋር ንስሐ የምትገባው? በኃጢአታችሁ ብትናዘዙ ይላል አይደል? ያዕቆብ ምዕራፍ 5 ላይ ቁጥር 16 ላይ ምኗን ትናዘዛለች? ይሄ ጥቅስ ለእሷ ነው የተጻፈው አይደለም። ያንዳንዱ ስለሌላው ማርያምን ይመለከታል። ይሄ ጥቅስ አይመለከትም። ትፈወሱ ዘንድ ይላል። የምትፈወሰው ነገር አላት እንዴ ማርያም? ጥቅሱ ለእሱ አይደለም ማለት ነው። አየህ እርስ በርስ መጸለይ ያለባቸው አንዱ ስለ አንዱ መማለድ ያለበት በአጸደ ስጋ የሚገኙ ናቸው። ቅድም ኢየሱስ ብቻ ነው ሰው አያስፈልግም ዳግ ያስወጣ ስትል አልነበር እንዴ? አሁን ደግሞ መልሰህ ሰው አስገባህ እኮ። ወደ ሰው አትጸልይ እኮ ነው ያልኩህ። ወደ ሰው ምልጃ ፈልገህ፣ መካከለኝነት ፈልገህ፣ ጠበቃ ፈልገህ ወደ ሰው አይጸልይም። እኔ ወደ ሰው አልጸልይም። ኤርሚዬ እባክህ አድርግልኝ፣ ወደ ኤርሚ አልጸልይም። ስለ ኤርሚ ጸልያለሁ። አዎ ልክ ነህ። ስለ ኤርሚ አሁን ለምሳሌ ስለ አየሩ ልጸልይ እችላለሁ። ስለ ሰላም ልጸልይ እችላለሁ። ወደ ሰላም አልጸልይም። ወደ አፈር አልጸልይም። ወደ ዝናብ አልጸልይም። ስለ ዝናብ ጸልያለሁ እንጂ። ይሄ ነው ያልገባህ ነገሩ። ገባ? ስለ ወንድሞቼ ጸልያለሁ። ስለ ብልት በአካሉ ላይ ስላሉ ብልቶች ጸልያለሁ እንጂ ወደ ብልቶች አልጸልይም። አንተ እኮ እመቤታችን ቅድስት ድንግል ማርያም ሆይ ብለህ ወደ እሷ ነው የምትጸልየው። ገብርኤል ሆይ ብለህ ወደ ገብርኤል ነው የምትጸልየው። እኔ ወደ ገብርኤል አልጸልይም። ገብርኤል መሀል ላይ አላስገባውም። መሀል ላይ የማስገባው ኢየሱስን ነው። የምጸልይላቸው ግን ብዙዎች አሉ። ጠበቃ ግን ሊሆን የሚችለው አንድ ነው። መካከለኛ ሊሆን የሚችለው አንድ ነው። እንኳን ግዑዝ እንኳን ሕያው ለግዑዝ ጸልያለሁ። ስለ ወደ ግን አልጸልይም። ሂድና አንብበው ከፈለክ ያዕቆብ ላይ ሄድ አንብበው። እርስ በእርስ አለ እንጂ አንተ ወደ አንተ ልጸልይ ወደማትችለው ማርያም ኃጢአትን መናዘዝ የለብም። አንዱ ስለ አንዱ እንጂ አንዱ ወደ አንዱ አይልም። ሂድና አንብበው ቃል በቃል። የገባህ ቀን እኮ ትበሽቃለህ። የተበላህም ዘመን ስታስብ ስለዚህ ጸልይ። አዎ ለወገን፣ ለሀገር፣ ለመንግስት፣ ለነገስታት እንድትማልድ እንድትጸልይ መጽሐፍ ቅዱስ ይነግር። ስለነሱ ወደ እነሱ ግን አይደለም። ወደ ነገስታት ጸልይ አላለም። ወደ መላእክት ጸልይ አላለም። ዳትሰድ ይሄ ነው ልዩነቱ። ስለዚህ ኃጢአት የሚሰራ የሚደክም ሌላ ብልት ካለ ጸልይለት። መላእክቶች ኃጢአት ስለማይሰሩ ስለ መላእክት አንጸልይም እኛ። የሚደክሙ ብልቶች አይደሉም እነሱ። ስለዚህ ወደ እነሱ አንጸልይም፣ ስለ እነሱም አንጸልይም። ዳትሰድ እኔ ማወራህ ግን በዚህ በአጸደ ስጋ ስለሚደክም
ሄልፕ ስለሚፈልግ ስለሌላው ብልት ነው። እኔም ስለኔም ነው እንጂ ወደ ኤርሚያስ እባክህን እንትን በልልኝ ብዬ ጸሎት ሰርቼ ጸሎት ገዝቼ ነው አላረገው። ይሄ በጣም ሼም ነው። ይሄን ይመስላል የዛሬ ወንጌላችን። ያስታርቃል ያላችሁ ሁሉ ከዚህ በኋላ ይቅርታ እየጠየቃችሁ ወደ ወንጌል ተመለሱ። ያማልዳል እያላችሁ ነው በቤተ ክርስቲያኒቷ ትርጉም መሰረት እንደ ብፁዕ አላቅም ብላችሁ ካልካዳችሁ በስተቀር መካድ ደግሞ የእናንተ የመጀመሪያው እንትን አይደለም። ግን ያው ሁላችንም እንደናንተ ስንክድ ነበር። ጌታ ሲረዳንና አይናችንን ሲያበራልን ነው። በኢየሱስ ስም አይኖቻችሁ ይብራ። ሌላ ምለው የለም። ተባረኩ። ቴንኪዩ ዳግዬ፣ በጣም የሚገርም አሁን እንዳልከው። እስቲ እታች ጻፉት። እመቤቴ ማርያም ሆይ አገራችንን ኢትዮጵያን ምን በይልን ነው የሚሉት? ምን በይልን ነው የሚሉት? ስለ ሀገር ሲጸልዩ ምን በይልን ነው የሚሉት? እታች ጻፉ። እታች ያላችሁ ሰዎች እመቤቴ ኢትዮጵያ እመቤታችን ሆይ አገራችን ኢትዮጵያን ምን በይልን? ባርኪልን አይደል? አዎ ያዙ። አስባርኪልን አይደለም፣ እሷ ነች ባራኪዋ። ልበሉ። ከዛ ጠብቂልን አይደል? አዎ ይኸውላቸው፣ ጠብቂልን፣ ባርኪልን አይደል? አዎ አስባርኪልን አይደለም፣ ባርኪልን ነው። እሷ ነች ባራኪዋ። እራሳቸውን ስልትባርካቸው ማን ነው? ምንድነው? መዝሙር ነው ዘፈናቸው ብለህ ልትለው ትችላለህ። እንዲህ አይነት መዝሙር የለም። መዝሙር ለእግዚአብሔር ሲሆን ነው። ለፍጡር የቀረበ በሙሉ ዘፈን ነው። ምንድነው ብሎ የሚለው እንትን ምንድነው? ውዳሴ ማርያም ደግማለሁ፣ ድንግል እናቴን እጣራለሁ፣ እንደ አባ ኤፍሬም ነይ ባርኪኝ፣ ወድሰኒ ልጄ በይኝ። ግን እዛ ቤት ኢየሱስ ለምን ያስፈልጋል? እስኪ ንገረኝ። ለዚህ ጉዳይ ኢየሱስ ያስፈልጋል? ለምን አያስፈልግም? ማርያም ማትችለው ምን አለ? መፍጠር ነው ትችላለች። መፍጠር እንግዲህ ይሄ ነው ትልቁ እንግዲህ የመለኮት አይደል? መፍጠር ለምን ጉዳይ ኢየሱስ ይፈልጋል እዛ ቤት? ለምን? እንዲያውም አንዳንዴ እኮ ከኢየሱስ ተሽላ እሷ ተገኝታ ታውቃለች። ውሳኔ ወስኖ ውሳኔ አስቀይራ የእሷ ውሳኔ ጸንቶ ተጽፏል እኮ ታምረ ማርያም ላይ። ስለዚህ እኔ እነሱን ብሆን ኢየሱስን አልፈልገውም። ውሳኔው የሚሻርበት ገባ ያቀደው የተናገረው ነገር በማርያም የሚሰረዝበት ከሆነ ወስተ ፖይንት። እኔ በሆን የቤተክርስቲያን ራስ ለእኔ እሷ ነች። የክርስቶስ አይደለም። ኦርቶዶክስ ጋር እኮ የቤተክርስቲያን ራስ እሷ ነች። ራስ ማለት እንግዲህ ኮማንድ የምታደርገው አዛዧ፣ ሚዛኗ፣ የማዕዘን ድንጋይዋ እሷ ነች ማለት ነው እኮ። መለኪያዋ እሷ ነች። ምንድን ነው እስኪ ንገሩ። አንድ ኦርቶዶክስ ይህን ቢነግረኝ፣ አይ ለዚህ ጉዳይ ማርያም ስለማትችል ኢየሱስን ጠይቀዋለሁ፣ ይሄኛውን ደግሞ እሷ ስለምትችል እሷን የምትሉት ነገር የለም። ሁሉንም ትችላለች እሷ። ሁሉንም በተሰጣት ጸጋ ይለዋል። ያችን መለጠፊያ አለች፣ ገባህ? መለጠፊያ አለች በተሰጣት ጸጋ በላይ በተሰጣት ቃል ኪዳን። እሱም አንደኛ መጽሐፍ ቅዱሳዊም አይደለም፣ ማስረጃ ማታቀርብ። እንደው ቢኖር እንኳ እኮ እንደሱ ከሆነ ምንድነው ልዩነቱ? እግዚአብሔር እኮ አልተባለችም እንጂ እግዚአብሔር የሚሰራውን ሁሉ ትሰራለች። ምንድን ይሄን አታደርግም እስኪ የምትሉት ነገር አለ እዛ ቤት? ሀገር መባረክማ ይሄንም እኮ ቀላል እኮ ነው እኮ። ሀገር መባረክ በላይ እኮ ልጅ ትሰጥ የለ እንዴ? ልጅ መስጠት ማለት እኮ በማህፀን ውስጥ ልጅ ታስቀምጣለች። ፈጠረች እኮ አለቀ። ሴት ትፈጥራለች ማርያም። እንግዲህ የምናውቀው ልጆች የእግዚአብሔር ስጦታ እንደሆኑ ነበረ። የማርያም ስጦታ ከሆኑ እኮ ልጆች ኢሚዲየትሊ መዝሙር ላይ ያለው ቃል ተቀይሮ ኮምፕሊትሊ